የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል አደረሳችሁ እንላለን። በድጋሚ ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። በልዩ ሁኔታ በዓሉን የተመለከቱ ጉዳዮችን ይዘን ከእናንተ ጋር ቆይታ ማድረጋችንን ቀጥለናል። አሁን 7 ሰዓት ሆኗል። ዜና ኢትዮጵያን ዛሬ በልዩ አቀራረብ እየመራን ያለነው መታሰቢያ ደረጀና ማህሌት ታደለነን። በዓሉን ለምታከብሩ ሁሉ መልካም በዓል እንዲሆንላችሁ እንመኛለን። የዚህ ሰዓት አብይ ጉዳያችንን እንጠቁማችሁ። አላሁ አክበር ሱብሃነሁ አላሁ አክበር አላሁ አክበር ሱብሃነሁ አላሁ አክበር صلاة الله الكبير الأكبر الله أكبر الله يقارنها سلام أوفر 1446ኛው የኢድ አል አድሃ አረፋ በዓል በመላው ኢትዮጵያ እየተከበረ ነው። የዜና ኢትዮጵያ ቆይታችን እዚሁ ላይ ትኩረት ያደረጉ ዘገባዎችን ይዞ እስከ 8 ሰዓት ድረስ ከናንተ ጋር ይዘልቃል። አብራችሁን ስለምትሆኑ እናመሰግናለን። ዛሬ የኢድ አል አድሃ አረፋ በዓል በተለያዩ አካባቢዎች በድምቀት ተከብሯል። በእምነቱ ተከታዮች ዘንድ በተለያዩ አካባቢዎች የሚገኙ ባልደረቦቻችን በዚህ ጉዳይ ላይ ተጨማሪ መረጃ ወደ በኋላ ላይ በቆይታችን ያጋሩናል። እንግዳም ጋብዘንላችኋል። ሐዋሳ ላይ ስንሻገር ሚካኤል ገዙን እናገኛለን። በዛ የነበረው የበዓል አከባበርና ድባብ ምን ይመስላል የሚለውን ከሱ ጋር በመረጃ ቆይታ እናደርጋለን። ወንደሰን አፈወርቅ እዚሁ አዲስ አበባ ባቡል ኸይር የበጎ አድራጎት ድርጅት ውስጥ ነው የሚገኘው። በዓሉን በማስመልከት እየተደረገ ያለውን አጠቃላይ እንቅስቃሴ በተመለከተ የራሱን ምልከታ አካቶ ከወንደሰን ደግሞ የምንሰማው ይሆናል። እንግዳ ጋብዘንላችኋል። አሶሳ ከሚገኘው የኢቢሲ ስቱዲዮ ሼህ ተምኪን አብዱላሂን አግኝተናቸዋል። የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ምክር ቤት ጸሐፊ ናቸው። ከሃይማኖታዊ አጠቃላይ አስተምህሮ ጋር ተያይዞ ያሉ እውነታዎችን ከሳቸው ጋር በቆይታችን ደግሞ እንጋራለን። ይህንንና ሌሎች ሰፊ ጉዳዮችን እንዳስሳለን። አብራችሁን ሁኑ። ከተረጂነት ለመውጣት የምታደርጋቸው ጥረቶች ምንድናቸው? 24 ሚሊዮን ተረጂ ነፃ ያወጣች ኢትዮጵያ እያደገች ነው ካልተባለ ማን ነው ታዲያ እያደገ ያለው? ለምንድን ነው በተለየ መልኩ የትርክት ግንባታ ላይ ትኩረት መስጠት ያስፈልገው? ዝም ብሎ ለፕሮቶኮል ተገናኝተው የተከበሩ መባባልና ወዳጅ ማፍራት ለየቀን ዛሬኛ በሁሉም አህጉራት የልብ ወዳጆች አሉ። የተሰሩ ያሉ ስራዎች ምንድናቸው? መሬቱ ላይ ብቻ አይደለም ሰውንም ጭምር የሀገር ባለቤት መሆን አምነን እንደ ብልጽግና አቅፈን ነው። አንተ አጋር ነህ፣ መሬት ግን የኛ ነው ማለት አንችልም። ወጣቶች ወደ አመራር እንዲመጡ ምን ስራዎች እየተከወኑ ነው? ብዙዎች አኩርፈውት በዚህ ራሳቸውን ሾሞ ከመጡበት ቦታ ውጪ ማገልገል ያለ አይመስላቸው። ባለፉት 7 ዓመት እንደ መንግስት ያሰብኳቸው ነገሮች ናቸው። ከውጭ ስንዴ እንዲገባ አንድ ብር አውጥቼ ገዝቼ አላውቅም። 2-3 ዓመት ለዚያ ነው ደረቴነት ተመርቷል እንመለው። አሳፋሪውን ቀንበር ስላነሱ አሳፋሪውን ቀንበር ለማንሳት የነበረን ጉጉት እንደሚሳካ ስላሳዩ አርሶ አደሮቻችን፣ ነጋዴዎቻችን፣ ባለሀብቶቻችን እየጋገሩ የሚያበሉ እናቶቻችን እጃቸው ይገባሉ። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ከኢቢሲ ጋር ያደረጉት ቆይታ ክፍል 3 ዛሬ ምሽት ከ2 ሰዓት ከ30 ጀምሮ ይቀርባል። እንድትከታተሉት ከወዲሁ በአክብሮት እንጋብዛችኋለን። ወደ ሌሎች ዜናዎቻችን ደግሞ እንሻገራለን። 1446ኛው የኢድ አል አድሃ ሰላት ስግደት በመዲናዋ ከተለያዩ አቅጣጫዎች የመጡ የእምነቱ ተከታዮች በተገኙበት በአዲስ አበባ ስታዲየም ተከብሯል። በስነ ስርዓቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተገኝተዋል። ህዝበ ሙስሊሙ 1446ኛው የኢድ አል አድሃ ሰላት ስግደትን ለመከወን ከየአቅጣጫው በማለዳው ወደ አዲስ አበባ ስታዲየም የመጣ ሲሆን የአረፋ የመስዋዕትነት በዓል ነው ያሉት ሀጂ ጣሃ ሀሩን ትናንት ሀጃጆች አረፋ ተራራ ላይ ቆመው በአንድነት ዘር፣ ቀለም፣ ቋንቋ ሳይለያቸው ፈጣሪያቸውን አወድሰዋል፣ ጸሎትም አድርገዋል ብለዋል።
ይህንኑ ጉዳይ በተመለከተ ዛሬ በአዲስ አበባ በተለይም በስቴዲየም የነበረው የኢዳል አድሃ አረፋ በዓል አከባበሩ ምን ይመስላል የሚለውን ከተከታዩ ተንቀሳቃሽ ምስል እንመለከታለን። አላሁ አክበር አላሁ አክበር አላሁ አክበር الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الله أكبر بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط ከአዲስ አበባ ከተማ በተጨማሪ በተለያዩ የሀገሪቱ አካባቢዎችም በዛሬው ዕለት 1446ኛው የኢዳል አድሃ አረፋ በዓል በተለያዩ መንፈሳዊ ስነ ስርዓቶች ተከብሯል። ወደ ሐዋሳ ስንሻገር በሐዋሳ ከተማም 1446ኛው የኢዳል አድሃ አረፋ በዓል በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል። ከከተማዋ የተለያዩ አካባቢዎች የተሰባሰቡ የእምነቱ ተከታዮች ከማለዳው ጀምሮ በበዓሉ ማክበሪያ ስፍራ በመገኘት በጋራ ሶላት ዕለቱን አክብረውታል። በዓሉ ሲከበር የተቸገሩ ወገኖች ዕለቱን ተደስተው እንዲያሳልፉ በመረዳዳትና በመዘያየር ሊሆን እንደሚገባም የእምነቱ ተከታዮች ገልጸዋል። ይህንኑ ጉዳይ ታሳቢ አድርገን ከባልደረባችን ሚካኤል ገዙ ጋር ደግሞ ቆይታ እናደርጋለን። ሚካኤል እንዴት ቆይተሃል? ዳግም ተገናኝተናል። በሐዋሳ የዛሬው በዓል አከባበር ምን መልክ ነበረው? ምን አይነት መልእክቶችስ ተላለፉበት? መልካም አመሰግናለሁ። እንግዲህ 1446ኛው የኢዳል አድሃ አረፋ በዓል በተለያዩ የሀገሪቱ አካባቢዎች እንግዲህ ዛሬ በተለያዩ ሃይማኖታዊ ስነ ስርዓቶች የተከበረ ነው የሚገኘው። በዚህ በሐዋሳ ከተማ እንግዲህ ከማለዳው ጀምሮ አንቺም እንደገለጽሽው የእምነቱ ተከታዮች በአንድ ላይ በመሰባሰብ የጋራ ሶላት በማድረግ በተለያዩ ሃይማኖታዊ ስነ ስርዓት ዕለቱን በአደባባይ አክብረውታል። እንግዲህ በዚህ መርሃ ግብር ላይ የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አብዱል ሽኩር አብዱል ቃድር ተገኝተው ነበር። እሳቸው ካነሳቸው ጉዳዮች መካከል እንግዲህ በዋነኛነት ይህ በዓል የአንድነትና የመረዳዳት በዓል እንደመሆኑ መጠን በተለያዩ የአካባቢዎች ጥያቄ የሌላቸው ጧሪ የሌላቸው የተለያዩ ማህበረሰብ ክፍሎች እጅ ያጠራቸው የተቸገሩ ዜጎች አሉና እነዚህ በዓሉን ተደስተው እንዲያሳልፉ መረዳዳት፣ መደጋገፍ ይገባል፣ ካለን ላይ በማካፈል ቀኑን በጋራ ማክበር ይገባል የሚል ሀሳብ አንስተዋል። ከዚህ ባለፈም ደግሞ እንግዲህ በተለያዩ የሀገሪቱ አካባቢዎች የሰላም ሁኔታን አንስተው መልእክት አስተላልፈዋል። ሰላም ለአንድ ሀገር ሁለንተናዊ እድገት ትልቅ ፋይዳ ያለው፣ በተለይም ሰላም የሚጠበቀው ደግሞ በዜጎች ሚና ዜጎች በሚኖራቸው አስተዋጽኦ ነው። ከዛ ባለፈ ደግሞ ዜጎች ኑሯቸውን የሚመሩት ለተለት እንቅስቃሴ የሚያደርጉት ሰላም ሲኖር ነው። ስለዚህ ሰላምን አጥብቆ መሻትና መጠበቅ ይገባል። የእስልምና እምነት አስተምሮም ስለ ሰላም ቅድሚያ የሚሰጥ ነው። ስለዚህ ይሄንን መሰረት አድርገን ለሀገራችን ሰላም መስራት ይገባል፣ ለዓለም ሰላም መስራት ይገባል የሚል ሀሳብ አንስተዋል። ይህ ሲሆን እንግዲህ በተሟላ መንገድ ሀገር እንድታድግ ያስችላል፣ ዜጎችም የተሻለ ህይወት እንዲኖሩ ትልቅ ፋይዳ ያለው መሆኑ ይሄንን ማጠናከር ይገባል የሚሉ ሀሳቦች አንስተዋል። በዚህ ስነ ስርዓት ላይ እንግዲህ ከተለያዩ መንደሮች ለዚህ ሶላት ስነ ስርዓት ላይ ታደሙ የእምነቱ ተከታዮችን አናግረናቸዋል። እነሱም ካነሱልኝ ጉዳዮች መካከል እንግዲህ ይህ በዓል በዋነኛነትም የመታዘዝ በዓል እንደመሆኑ መጠን አንዱ ከሌላ ጋር በአብሮነት የምናሳልፋት የጋራ ሀገር ነችና አንዱ ከሌላው ጋር በተለያዩ መስተጋብሮች ውስጥ ያለንን ግንኙነት ማጠናከር፣ አብሮነትን፣ ሰላምን፣ ታዛዥነትን ጭምር የምናጎልበትና የእምነቱን አስተምሮ በተግባር በህይወታችን ምን ተገብርበት ምን ገልጥበት በመሆኑ ይህንን የፈጣሪን ትእዛዝ ለመተግበር የተሄደበትን አስተምሮ ወደ ህይወታችን በማምጣት አንዳችን ከሌላችን ጋር መዋደድ መፋቀርና ታዛዥነትን የምናሳይበት በመሆኑ ይህ በዓል ስናከብር ከዚህ ከእምነቱ አስተምሮ ከእስልምና አስተምሮ የተቀዳውን በህይወት ደግሞ በዓለም መተግበርና ለዓለም
ሁሉ ታዛዥነት በሰው ልጆች መካከል መከባበር አብሮነት እንዲኖር ይህንን ማጎልበት ይገባል የሚል ሐሳብ አንስተዋል። እንግዲህ በአጠቃላይ በዚህ በሐዋሳ ከተማ በርካታ ቁጥር ያለው የእምነቱ ተከታዮች በተገኙበት የ1446ኛው የኢድ አል አድሃ አረፋ በዓል ማለዳ እንግዲህ የጋራ ሶላት ማድረግ በአደባባይ በጋራ ተከብሯል። ከኤል ስለመረጃዎቹ እናመሰግናለን። መልካም ጊዜ። ዜናዎቻችን ይቀጥላሉ። አንድ ሙስሊም የሀጂና ኡምራ ስነ ስርዓት ወጪውን ሸፍኖ የማድረግ አቅም እስካለው ድረስ በህይወት ዘመኑ ቢያንስ አንድ ጊዜ መንፈሳዊ ስነ ስርዓቱ በሚካሄድበት ሳውዲ አረቢያ መካ ሄዶ ስነ ስርዓቱን ይከውናል። ስለ ሀጂ ስነ ስርዓት ክዋኔ ምንነትና የአፈጻጸም ተግባራቱ በቦታው ላይ ምን እንደሚመስል ባልደረባችን ይመር አደም በተከታዩ ጥንቅር ያስቃኘናል። ከአምስቱ የእስልምና መሰረቶች አንዱ የሆነው ሀጅ በሂጅራ አቆጣጠር 12ኛው ወር የዙል ሂጃ የመጀመሪያው ሳምንት በሳውዲ አረቢያ መካ ከአባ በመገኘት የሚከናወን መንፈሳዊ ተግባር ነው። ለመሆኑ በሀጅ ወቅት በሚሊዮን የሚቆጠሩ ምዕመናን ወደ ቦታው የሚጎርፉበት ከአባ ሃይማኖታዊ ትርጓሜው ምንድን ነው? እንመለከተዋለን። ኢነል ሐምደ ወነዕመተ ለከ ወልሙልክ በሳውዲ አረቢያ መካ የሚገኘው ካዕባ ለመጀመሪያ ጊዜ ሶላት የተሰገደበት ቦታ ነው። የእስልምና ሃይማኖት ታሪክ እንደሚያወሳው በዚሁ ቦታ ላይ የአላህን ትእዛዝ በመቀበል ቅዱሱን ቦታ የካዕባን ቤተ መቅደስ በአስገራሚ ጥበብና ፍጥነት በ13 ቀናት ውስጥ በልጃቸው እስማኤል አጋዥነት የሰሩት ነብዩ ኢብራሂም ናቸው። ነብዩ ኢብራሂምና እስማኤል ካዕባን ገንብተው እንደጨረሱም ትንሽ ክፍተት ይታይበት ስለነበር ኢብራሂም እስማኤልን ክፍተቱን ለመሙላት ድንጋይ እንዲያመጣ ሲያዘው አላህም በዚህ ቅዱስ ቦታ ላይ ሌላ ድንጋይ አይቀመጥም በማለት በመላእክቶች አማካኝነት ድንጋዩን ከጀነት ላከ። ከጀነት የተላከው ድንጋይም በወቅቱ ነጭ እንደነበርና እየቆየ ግን በሰው ልጆች ኃጢአት መብዛት ጥቁር እየሆነ መምጣቱን የሃይማኖት አስተምሮ ያስረዳል። በተለያዩ የዓለም አጽናፋት የሚኖሩ አቅሙና እድሉን ያገኙ ሙስሊሞች ወደ ቅዱሱ ቦታ ሳውዲ አረቢያ መካ በመጓዝ የሀጂ ስነ ስርዓትን ይፈጽማሉ። ወደዚሁ ቅዱስ ቦታ ለሀጂ ስነ ስርዓት ከሚጓዙት መካከልም በርካታ ኢትዮጵያውያን በየዓመቱ ይገኙበታል። ድሮ በግመል በእግርና በመርከብ ነበር ጉዞ የሚከናወነው። አሁን ደግሞ ዘመኑ በደረሰበት የአየር ትራንስፖርት ሆኗል። ወደ መካ በሚደረገው ጉዞ ታዲያ ከየሀገራት አቅጣጫ የሚጓዙ ምዕመናን ኢህራም የሚያደርጉበት የየራሳቸው የተለየ ቦታ አላቸው። ለምሳሌ ኢትዮጵያውያንን ጨምሮ ሌሎች በየመን አቅጣጫ የሚገቡ የለምለም በሚባል ስፍራ ላይ ነው ኢህራም የሚያደርጉት። በቅድሚያ ግን ኢህራም ወይም ሀጁን ለማድረግ ንያ የሚደረግበትን የአልተሰፋ ልብስ በመቀየር ሀጁን ለመጀመር ወደ ተከበረው ቦታ ይገባል። ይህም የሚደረገው ብረት መቆለፊያ የሌላቸው ነጭ ልብሶችን የለበሱ የሃይማኖቱ ተከታዮች ክልክል ተግባራትን ርቀው በፍጹም መንፈሳዊ ድርጊት የሚፈጽሙት ስርዓት በመሆኑ ነው። በዚህ ስርዓት የሀጂ ተጓዦች ከሚፈጽሟቸው ተግባራት መሰረታዊያን የተከበረውን የአላህ ቤት ካዕባን 7 ጊዜ በዞር ወይም ጧፍ ማድረግ አንዱ ነው። ጧፍ ከተደረገ በኋላም ደግሞ በሁለቱ ኮረብታዎች ሶፋና መርዋ ተብለው በሚጠሩት ቦታዎች ላይ 4 ጊዜ መመላለስን ይጠይቃል። ከዚህም ከተቀደሰው የዘምዘም ውሃ ይጠጣል። ይህ ዓመቱን ሙሉ ሳይደርቅ ዘመናትን የተሻገረው የተቀደሰው ውሃ ለብዙ ነገሮች ፈዋሽ ነው ተብሎም ይታመንበታል። ውሃ ተጠጥቶ ከመንጋቱ በፊትም በሙዝደሊፋ ተራራ ላይ የሚደረገው ሃይማኖታዊ ጸሎት ለመቆም ወደ አረፋ ተራራ የሚደረገው ጉዞና ተማጽኖም ሌላኛው ስርዓት ነው። ፀሐይ ከወጣችበት እስከ መጥለቂያዋ ድረስ በዚህ ቦታ ምእመኑ መቆየቱ ግድ ይለዋል። አዳሩም እዛው ሙዝደሊፋ በተባለ ቦታ ላይ ያደርጋል። ወደ ተራራው ሲኬድ በመንገድ ላይ ባለ የጠጠር መወሮያ ቦታ ወይም ጀማራት እያንዳንዱ ሁጃጅ 7 ጠጠሮችን ይወረውራል። በዚሁም ጸጉሩን የመላጨትና መስዋዕት ማቅረብ ወይም እርድ በመፈጸም ለነዲያ ምግብነት እንዲውል ማድረግ ግድ ይለዋል። በመጨረሻም ለ3 ቀናት የሚቆየውን የኢደል አድሃ አረፋ በዓልን ሚና በሚባለው ቦታ ማክበር ሀጅን ከሚፈጽም ምዕመን ይጠበቃል። ለዚህን ሁሉ የሀጅ ተግባራት በታዘዘው ሃይማኖታዊ ህግጋትን ጠብቆ ሀጁን የፈጸመ ምዕመን የሰራው ኃጢአት ሁሉ ተምሮለት እንደ አዲስ እንደተወለደ ያህል አዲስ ይሆናል ይላል አስተምሮቱ። አቅሙና ፍላጎቱ ያላቸው ሙስሊሞች ከዓመታዊ ሀጅ በተጨማሪ በየትኛውም ጊዜ ወደ መካ ተጉዘው ኡምራ ማድረግ ይችላሉ። ለኡምራ የሚደረገው ግን ወቅቱን ጠብቆ በዓመት አንድ ጊዜ ብቻ የሚደረገውን ሀጅ አይተካም።
لبيك اللهم لبيك لبيك لا شريك لك ዜና ኢትዮጵያ እንደቀጠለ ነው። ይህ የኢትዮጵያ ቴሌቪዥን ነው። ካፍታ በኋላ ስንመለስ ደግሞ በአፋር አርብቶ አደር ማህበረሰብ ዘንድ በወንዶች ብቻ የሚዘጋጀውን ሶላሃዶ የተሰኘ ባህላዊ የስጋ አበሳሰል ስነ ስርዓት ማስቃኛችኋለን። ተመልካቾቻችን አሁን ደግሞ ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ነው የምንሻገረው። በተለይ ዛሬ የምናተኩረው በበዓላት ወቅት ያለን የመረዳዳት ባህል ምን ይመስላል፣ እሱን ደግሞ እንዴት አስቀጥለን መሄድ እንችላለን የሚለውን ጉዳይ ነው እያነሳን ቆይታ የምናደርገው። ለዚህ ደግሞ ባልደረባችን ወንደሰን አፈወርቅ ለተጨማሪ መረጃ በቀጥታ መስመር ላይ ይገኛል። ባቡል ሀይር የበጎ አድራጎት ድርጅት ውስጥ ነው የሚገኘው። እዚያ ምን እየተከናወነ ነው የሚለውን ቆየት ብሎ የሚያጋራን ነው የሚሆነው። እንዲሁ ደግሞ የቤኒሻንጉል ጉሙዝ ክልል የእስልምና ጉዳዮች ምክር ቤት ዋና ጸሐፊ ሼክ ተምኪን አብዱላሂም ከአሶሳ ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። እሳቸውም ከዚሁ ጉዳይ ጋር በተያያዘ ያላቸውን ምልከታ ያጋሩን ከኛ ጋር የሚቆዩ ይሆናል። ወንደሰን አፈወርቅን እናስቀድማለን። የኢዳል አድሃ አረፋ በዓል ያላቸው ለሌላቸው በማጋራት የሚያሳልፉት በዓል ነው። 1446ኛው የኢዳል አድሃ አረፋ በዓል በባቡል ሀይር የበጎ አድራጎት ድርጅትም ይህንኑ መልካም ተግባር በመከወን እየተከበረ ነው የሚገኘው። ባልደረባችን ወንደሰን አፈወርቅ ቀደም ብዬ እንዳስተዋወቅኳችሁ እዚያው በጎ አድራጎት ድርጅት ውስጥ ይገኛል። ወንደሰን እንደምን ቆይተሃል? በድጋሚ ነው የተገናኘ ነውና የኢዳል አድሃ አረፋ በዓልን በተመለከተ ባቡል ሀይር የበጎ አድራጎት ድርጅት ምን ተግባራትን እያከናወነ አቅመ ደካሞችንስ በምን መልኩ እየደገፈ ነው በዓሉን እያሳለፈ የሚገኘው? መልካም ቀደም ሲል ማለታችን እንዳነሳሽው በባቡል ሀይር የበጎ አድራጎት ድርጅት ውስጥ ነው የሚገኘው። በዚህ ድርጅት ውስጥ እንግዲህ በርካቶች በተለይ ደግሞ አቅመ ደካማ የሆኑ ሰዎች ለበዓል የሚሆናቸውን የተለያዩ ነገሮች ያገኙበትን ሂደት ነው የተመለከትኩት። ከማለዳ አንስቶ ነው በዚህ ስፍራ የተገኘው። በጣም ብዙ ቁጥር ያለው ሰው ነው የተገኘው። በሺዎች የሚቆጠሩ ሰዎችን መመልከት ችያለሁ። ውጭ ላይም እንዲሁ ውስጥ ላይ ማለት ነው። ከማለዳ ጀምሮ የተለያዩ ሁነቶች ነበሩ። በተለይ ደግሞ እንደሚታወቀው የኢዳል አድሃ አረፋ በዓል በተለይ ያለው ለሌለው እያካፈለ ጭምር በዓሉን የሚያሳርፍበት ነው። በተለይ በበዓላቱ ወቅት የእስልምና እምነት ተከታዮች በስፋት ይህንን ነገር እንደሚያደርጉ ይታወቃል። ከዛ በተጨማሪ በሌሎች ወቅቶችም ያደርጉታል። በእርግጥ በዚህ ወቅት ግን ጎላ ብሎ የሚታይ ነውና በዚህ የበጎ አድራጎት ድርጅትም በርካቶች እንግዲህ በተለይ ቤቶቻቸው ሄዶ የሚጠቀሙትን የስጋ ቀርቦላቸው መመልከት ይችላሉ። ብዙዎችም እንግዲህ ከዚህ ተቀብለው ወደ ቤታቸው ሄደዋል። ይህም ማለት እንግዲህ ብዙዎቹ ቤተሰብ ይኖራቸዋል። ምናልባት በዓሉን በዚህ ድርጅት በኩል ይሄ ነገር ባይደረግ ኖሮ በባዶ የሚያሳልፉበት እድል ምናልባት ሊኖር የሚችልበት እድል ይኖራል። ነገር ግን የእምነቱ አስተምሮም ጭምር ይህንን ያዛል እና በተለይ የእስልምና እምነት ተከታዮች በስፋት የሚያደርጉት ተግባር ነው። ይህ ድርጅት እንግዲህ ከተመሰረተ ጥቂት ዓመት ነው። ነገር ግን በእነዚህ ጥቂት ዓመታት ውስጥ በርካቶችን በተለይ በበጎ አድራጎት ስራዎቹ መድረስ የቻለ ነውና በዛሬው ዕለትም በተለይ ብዙ አቅም የሌላቸው በዓሉን በሚፈልጉት ልክ ማክበር ያልቻሉ ሰዎች የተለያዩ ድጋፎች ተደርጎላቸዋል ማለት ነው። ከዚህ ጋር ተያይዞ ምናልባት ከበጎ አድራጎት ድርጅቱ መስራች መካከል ሀናን ጋር ቆይታ የማደርግ ይሆናል። አመሰግናለሁ ሀናን። አመሰግናለሁ። እኔም ኢድ ሙባረክ ብያለሁ። ወአለይኩም። እንዴት እየተከበረ ነው የኢዳል አድሃ አረፋ በዓል? እንዴት እየተከበረ ነው? እንግዲህ ያው ኢዳል አድሃ የእርድ በዓል ነው። ሁላችንም እንደምናውቀው አንድ ሰው በቤቱ እንኳን አንድ በግ ካረደ 3 ቦታ ይከፍለዋል። አንዱን ለቤተሰቦቹ ያስገባል፣ አንዱን ከጎረቤት ከዘመድ አዝማድ ጋር ይበላል፣ አንዱን ደግሞ ለምስኪን ይሰጣል። ይሄ ህግ ነው። እንደምታየው የእርድ በዓል ከመሆኑ አንጻር ያው ያቅማችን የቻልነው በጣም ለብዙ ሰው ስጋ አዘጋጅተናል። እንግዲህ ከተለያየ ቦታ ከዶኔት ከሚያደርጉ ሰዎች የውጭ ዜጎችም ከኛ ጋር እያሳለፉ ነው። ከተለያዩ ወንድሞች ባለሀብቶች ሰብስበን እንግዲህ ይሄንኑ ስጋ እያከፋፈልን እንገኛለን። በጣም ደስ ይላል። እንዳየኸው ምናልባት ቀደም ሲልም ከአንቺ ጋር ሳወራ ነበር። በተለይ ክርስቲያን ወንድሞችም እንዲሁ በዚሁ ድጋፋቸውን ጭምር ሲያደርጉ ተመልክቻለሁና በምን መልኩ ነው መተጋገዙ ያለው? እንዳየኸው በጣም ደስ ይላል። ኢቭን እንትን አይመስልም። በቃ አንድ ኢትዮጵያውያን በሙሉ በጋራ አንድ ቦታ ላይ ቆም ነው የሚመስለው። ማለት ሁሉንም ማህበረሰብ ታያለ።
ባለሀብቶች ከኛ ጋር ሊያሳልፉ መጥተዋል። በዚህ አጋጣሚ ያመሰግናለሁ። ካምፓኒ ያላቸው እንዳየኸው ካላቸው ከሚሰሩበት ከኛ ጋር ሊያሳልፉ መጥተዋል። የተለያዩ የሰንበት ተማሪዎች መጥተዋል። የዚህ ኳስ ሜዳ ቡና ደጋፊዎች ማህበር እኛን ሊያግዙ መጥተዋል። በነገራችን ላይ ይሄ በገንዘብ ቢተመን በጣም ብዙ ነው። አሁን በጎ ፈቃደኞች እኛ ጋር መጥተው ይሄንን ሲሰሩ አትሊስት በጣም ብዙ ብር ነው የምናወጣው። ዛሬ እስከ 120 ሰው በጎ ፈቃደኛ ተሳትፏል። እንዳየው ከዛ በላይ ይሆናሉ። በገንዘብ ብቀይረው በጣም ብዙ ነው። አንድ ሰው ገንዘብ የለኝም በጎ አድራጎት አልሄድም ማለት አይችልም። ጉልበቱ ራሱ በገንዘብ ይቀየራልና ይሄን ነው እኔ ያያየው ያለሁት። እንዳየኸው በጣም ሸክም ቀንሰውልናል። በጣም በርካታ ማህበረሰብ ነው ያለው። በግ ይታረዳል፣ በሬ ይታረዳል፣ ይከፋፈላል፣ ከቄራ ይመጣል፣ ይቆራረጣል። ይሄን ሁሉ የሚሸፍኑ በጎ ፈቃደኞች ናቸው። ያ ማለት ነገም በጋራ ከቆምን ለበጎ አድራጎት ብቻ ሳይሆን እንደ ሀገር በጋራ መቆም ከቻለን እውነቴ ነው ትልቅ ነገር እናሳካለን። በቃ ይሄ ማሳያ ነው። አይተህ ከሆነ የውጭ ዜጎች አሁን ቱርኮቹ እየጠየቁ ነበር ምን አይነት ተአምር ነው ሁላችሁም እንደዚህ ናችሁ ብለው ሲጠይቁ ነበር። ያው እናንተም እንዳየኸው ማለት ነው። በጋራ መቆማችን ስኬት ነው። ለባቡል ኬር ስኬት በጋራ መቆማችን ነው። ምናልባት የበጎ አድራጎት ድርጅቱ በዚህ በበዓላት ወቅት ብቻ ሳይሆን በሌሎች ወቅቶችም እንዲሁ ለተቸገሩ ወገኖች አቅም ደካማ ለሆኑ ሰዎች የበጎ አድራጎት ስራዎችን ይሰራል እና ከበዓል ወቅት በተጨማሪ በሌሎች ወቅቶች ያለው መተጋገዝ እንደው እንዲጠናከር ከሚለው አንፃር ያው ባቡል ኬር የበጎ አድራጎት ድርጅት በሴቶች የተመሰረተ ነው። በቀን 5000 ሰው ይመግባል ብቻ ሳይሆን ቃቃቂ ቃሊቲ ላይ ትልቅ የማሰልጠኛ ተቋም አለው። እዚህም ኳስ ሜዳ ላይ ማሰልጠኛ ተቋም አለው። ስልጠናም ይሰጣል። የተለያዩ ነገሮች ላይ ነው የሚሳተፈው። ሰዎች በምገባ ነው የሚያውቁን። ግን እስካሁን ወደ 540 እናቶች አሰልጥናል ለቁም ነገር አብቅተናል። ወደፊት ደግሞ ኢንሻአላህ ግንባታም እየገነባና የ10 አመት እቅድ አለን። የትኛውም ኢትዮጵያዊ እናት መንገድ ላይ እጇን አትዘረጋም። ብዙ ኢትዮጵያ ውስጥ ያልተሰሩ ስራዎች አሉ። እቅድ አለን እንግዲህ ኢንሻአላህ ለማሳካት ማለት ነው። መልካም አመሰግናለሁ። መልካም በዓል ይሁን። እሺ እኔ መልካም በዓል አላህ ይስጥልኝ። ኢድ ሙባረክ። ሰዓቱ ያለኝ መረጃ ይሄንን ይመስላል። መልካም ወንደሰን፣ አንተንም እንግዳህንም እጅግ አድርገን ነው የምናመሰግነው። ባቡል ሀይር የበጎ አድራጎት ተቋም አንተም ስታነሳ እንደነበረው በአዘቦት ቀንም ጭምር በርካታ ስራዎችን የሚሰራ በዛሬ ደግሞ በበዓል ቀን እጅግ አስደማሚ የሆነ የመተጋገዝ ተግባርን እየከወነ ያለ ተቋም ስለሆነ ይበል ይበርታ ብለናል። እናመሰግናለን። እንቀጥላለን ይሄንኑ ጉዳይ ይዘን አሁን ደግሞ ከእንግዳችን ጋር ቀደም ሲል ካስተዋወቅናችሁ እንግዳችን ማለት ነው ከሳቸው ጋር ነው ተጨማሪ ሀሳቦችን እያነሳን የምንቀጥለው። የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሻይ ተምኪን አብዱላሂ ከአሶሳ የኢቢሲ ስቱዲዮ ተጨማሪ መረጃዎችን ሊያጋሩን በቀጥታ መስመራችን ላይ ተገኝተዋል። እንኳን አደረሰዎት እጅግ አድርገን እናመሰግናለን። እንግዲህ ከበዓላት ጋር ተያይዞ መንፈሳዊ እሴቶችን ስናነሳ እርስ በርስ መደጋገፍን መረዳዳትን ያበረታታሉ። ቀደም ሲል በባቡል ሀይር እንደ ምሳሌ አድርገን አንድ ጉዳይ አንስተን ነበር። ይህንን በስፋት ከርሶም ጋር እንቀጥልበታለን። ነገር ግን ከዛ አስቀድመን እንደው ዛሬ ያከበርን ያለነው የኢድ አል አድሃ ወይም ደግሞ አረፋ በዓል ሃይማኖታዊ መነሻው ምንድነው የሚለውን እናስቀድም። አመሰግናለሁ። እኔም በመጀመሪያ ለመላው የኢትዮጵያ ሙስሊም ማህበረሰብ በሙሉ እንኳን ለ1446ኛው ዓመተ ሂጅራ ኢድ አል አድሃ አረፋ በዓል እንኳን አደረሳችሁ ለማለት ፈልጋለሁ። በመቀጠል የአረፋ በዓል መነሻ እንግዲህ እንደምታውቀው ኢድ አል አድሃ የመስዋዕትነት በዓል ከመሆኑ አንፃር አባታችን ኢብራሂም አለይሂ ሰላም የጌታቸውን የፈጠራቸውን ትእዛዝ እንዲተገብሩ ለማድረግ ልጃቸውን ነብዩላህ እስማኤልን ለእርድ እንዲያቀርቡ በመለኮታዊ ራእይ በመጣላቸው ጊዜ እሱን ለመተግበር የጌታቸውን ትእዛዝ ለመፈጸም ዝግጅት በሚያደርጉበት ጊዜ ኦልሞስት ልጃቸውም ፍቃደኛ በመሆን አባቴ ሆይ ጌታ ያዘዘውን ሁሉ ተግብር እኔም ታጋሽ ሆናለሁ በሚል ምላሽ በመስጠት ለመስዋዕትነት ዝግጁ አባት መስዋዕት ለማድረግ ልጅ ደግሞ መስዋዕትነት ለመቀበል ዝግጁ በመሆን በተዘጋጀው ጊዜ አላህ Subhanahu Wa Ta'ala መላእክቶችን በመላክ በልጁ ፋንታ በእስማኤል ፋንታ በግ እንዲቀርብ ማድረግ መስዋዕትነቱ በልጅ ፋንታ በግ እንዲታረድ ተደርጓልና መነሻው የሆነው ግን
እስልምና ነቢያችን ሰለላሁ ዐለይሂ ወሰለም መልእክተኛ ሆኖ ከተላኩበት ጊዜ ጀምሮ ደግሞ 5 መሰረታዊ የእስልምና መሰረቶች መካከል አንዱ ሐጅ ነው። እንግዲህ እንደምታውቀው ሀገራችን ላይ ዛሬ ሰው ኢደል አድሃ አረፋ ብሎ ነው የሚጠራው። ግን አረፋ የምንለው በዙልሂጃ 9ኛው ቀን በትናንትናው ዕለት ማለት ነው ሐጅ ስነ ስርዓት ላይ ያሉ ሰዎች የሚቆሙት ቦታ ነው። አረፋ የሚባለው ቦታዎች አሉ ተራራን ጨምሮ። ያን የሐጅ ስነ ስርዓት ከሚደረግባቸው ነገሮችና መሰረታዊ የሐጅ ስርዓቶች ውስጥ አንዱ አረፋ መቆም ነው። ያ ተራራ ኤሪያ ላይ የሚቆምበት ቦታ ነው። ዱዓ የሚደረግበት አረፋ ከራሱ የሆነ ክልሎች አሉትና ትናንትና ነው እሱ የተከበረው ማለት እዛ የቆሙት ሐጅ ስነ ስርዓት ላይ ያሉት። እንግዲህ እሱን ተከትሎ እንግዲህ በዙልሂጃ 10ኛው ቀን የአረፋ በዓል በአረፋ ማግስት የሚከበረው ኢደል አድሃ በዓል ነው ዛሬ እያከበርን የምንገኘው ማለት ነው። መልካም። ምናልባት ሼክ ተምኪን የአረፋ በዓል የመስዋዕትነት የታዛዥነት መገለጫ የሆነ በዓል ነው ይባላል እና ከዚህ አኳያ ደግሞ ምእመናን ዛሬ በዓሉን ሲያከብሩ በምን አይነት ስነ ስርዓት ነው ሊያከብሩት የሚገባው? እንግዲህ እንደምታውቀው በተለይ አቂሙ የቻለው ማንኛውም ሙስሊም በእስልምና ህግጋት ከተደረጉት 5ቱ መሰረቶች መካከል ሐጅ በህይወት ዘመኑ አንድ ጊዜ ሐጅ መሄድ ነው። ይሄን ያልቻለ ሰው እንግዲህ በሀገሩ የሚያከብረው ማንኛውም ሰው ደግሞ ያን ተምሳሌት በማድረግ ዛሬ እንደምታውቀው ከኢድ ሰላት በኋላ ወዲያውኑ የሚደረገው የእርድ ስነ ስርዓት ይፈጸማል። ይሄን እርድ ሲፈጽም ሙስሊሙ ማህበረሰብ በተለይ አቂሙ የቻለ ሁሉ የታረደውን እንስሳ በ3 በመካፈል የመጀመሪያውን ጥሬውን ለደሃ ማህበረሰብ በማከፋፈል 1/3ኛ ቀሪውን አብስሎ ቤት ውስጥ ለዚያራ ላይ መጡት ወይ ደግሞ እንኳን አደረሳችሁ በዓል ለመጠየቅ ላይ መጡ ሰዎች ቤት የሚዘጋጅ ምግብ ነው። 1/3ኛ ቀሪው ደግሞ ለቤተሰቡ የሚሰጥ ነውና ምናልባት የኛ በሀገራችንም እንደተለመደው መቻቻል መስዋዕትነትን አብሮነትን የሚያበለጽግ ይሄን እሴት የሚያዳብር ከመሆኑ ይሄ በዓል ሙስሊሙ ማህበረሰብ አቂሙ የቻለ ሁሉ በሸራችን በታዘዝነው መሰረት እርዱን መፈጸም ለአቂመ ደካሞች 1/3ኛውን ቤት በማድረስ ቀሪውን 1/3ኛውን አብስሎ ቤት በማብላትና ቀሪውን ደግሞ ለቤተሰቦቹ ማድረግ ይሄን ተምሳሌት ተግባራዊ የሚያደርግ ስለሆነ ይሄ በተለይ አንድነታችን ለማጠናከር እርስ በራሳችን ወንድማማችነትን ለማጠናከር ጎረቤትን ከጎረቤት ለማስተሳሰር ዘመድ ብቻ ሳይሆን ማንኛውም ሙስሊምን እርስ በራስን የሚያገናኝ እሴት በመሆኑ ይሄ ትልቁ ተምሳሌት ነው። በተጨማሪም እንግዲህ አረፋ ከሌሎቹ በዓላት የሚለይበት ምክንያትም ይሄ ነው። ሌሎች በዓላት ላይ በጎነት ያለህን ነገር አካፍለ መብላት ያለ እንዳለ ሆኖ ግን በዚህኛው በዓል በጣም ጎልቶ የሚታይበት ደሃ ማህበረሰብ ስጋ ሳይቀምስ የሚያሳልፍ ማንኛውም ሰው አለ ብሎ ለመናገር የሚከብድበት በዓል ከመሆኑ አንፃር ልዩ በዓል ነው ይሄ በዓል ማለት ነው። ሃይማኖታዊ ስቴቶችን ስናነሳ መደጋገፍ መረዳዳት ያለው ለሌለው መለገስን ያስተምራሉና የኢዳል አድሃ አረፋ በዓልም የዚሁ አንዱ ማሳያ ነው። እንግዲህ በበዓላት ወቅት መተጋገዙ የተለመደ ስለመሆኑ እርሱም ቀደም ሲል ሲያነሱልን ነበርና እንደው ይህንን ልምድ በተለይ በዕለት ተዕለት የኑሮ ሁኔታችን ላይ እንዴት ነው ልምድ ልናደርግ የሚገባል? እንደምታውቀው ያው እስልምና ለብቻ የሚሰሩት ስራዎች የሉም። አብዛኛዎቹ የሸሪዓ ህግጋት ያደረጋቸው የሃይማኖቱ እሴቶች መካከል ወይ ደግሞ አርካን የምንላቸው አርካን እስላም ከምንላቸው 5ቶቹ አብዛኛዎቹ እርስ በራስ የሚያስተሳስሩ ናቸው። ለምሳሌ ሰላትን ብቻ ከመስገድ ከጀማዓ ጋር ከህብረት ጋር መስገድ ከ25 ከ27 ደረጃዎች ብሎም ከዛም በላይ ያለው የራሱ የሆነ ደረጃዎች አሉት። በተመሳሳይ ሐጅ በጋራ የሚደረጉ ናቸው። ዘካን ወይ ደግሞ ስጦታ መስጠትን ስንመለከት ሀብታሙ ለድሃ የሚሰጥበት ይሄ እስልምና እርስ በራስ ሰዎችን የማስተሳሰር እሴት ነው ያለውና ይሄን ነገር ግን በየጊዜው እየላላ የመጣበት ሁኔታዎች ቢኖርም አሁን ባለው ሁኔታ ግን ይሄ ነገር ተጠናክሮ መቀጠል አለበት። ምክንያቱም እስልምና ብቻን መንቀሳቀስን አይደለም፣ ሰላትን በጋራ ሐጅን በጋራ የሚደረጉ ናቸው። ዘካ ሲሰጥ
ለብቻ አይደለም የሚሰጠው ሀብታሙ ለድሃው እየሰጠ አብሮነትን ትስስርን እየፈጠረ የሚሄድ እሴት በመሆኑ ይሄ ነገር በማህበረሰባችን ውስጥ ከሙስሊሙ ማህበረሰብ ብቻ ጋር ሳይሆን ከሌሎችም ሌሎች የእምነት ተቋማት ጋርም በጋራ መስራትን በጋራ መኖርን ሀገራችን ያለነው ሀገር አንድ ነገር ናት ያለችው ነው እቺ ነገር ደግሞ በጋራ በመሆን እሴቶቻችንን በጋራ በማዳበር ሌላው ጋር ያለውን እኔ ጋር የሌለውን ተቻችለን በመኖር አንዱ አንዱን እያከበርን የምንኖርበት እሴት ስለሆነ እስልምና የሚያዘው ይሄ ነገር ተጠናክሮ መቀጠልም ያለበት ነው ብዬ ነው የሚያስበው በተለይ አሁን ሀገራችን አንዳንድ ቦታዎች ላይ የሰላም እጦት ያለውን ነገር አንዱ ትልቁ መፍትሄ ሊሆን የሚችለው ብዬ የሚያስበው ነገር መተሳሰር አብሮነትን ነው ይሄን ነገር ያበለጸግን ይሄን ነገር ይዘን የምንሄድ ከሆነ ሀገራችንም የተሻለች ሀገር አርገነው ከሌሎችም ሀገራት በተሻለ ሁኔታ የምናድግበት እድሎች የምንፈጥር ስለሆነ ይሄ ነገር እሴቱ ዳብሮ በሌሎች ሃይማኖቶችም መስዋዕት ያለበት ነው ብዬ ነው የሚያምነው የቤንሻንጉል ጉሙዝ ክልል እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሼህ ተምኪን አብዱላሂ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን መልካም በዓል ይሁንልዎት በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች የምትመኘውን ቀን እስኪደርስ ራሷን አጽንታ ትጠብቃለች ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ስነ ስርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ ቁጠባ ሂሳብን አዘጋጅቷል ሐጅ ለሁሉም እንኳን ለ1446ኛው የኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ከእያንዳንዱ ኢኮኖሚ ጀርባ የሚገኝ መተማመኛ በጠንካራ መሰረት ላይ የተገነባ የዘውትር አለኝታ በማንኛውም እንቅስቃሴው አብሮት የሚዘልቅ አጋር ከትውልድ ወደ ትውልድ የሚሸጋገር አስተማማኝ የሕዝብ አለኝታ እንደ ጓብሪንዳን ተመሆን እፈልጋለሁ አስተማማኝ አጋሮ የኢትዮጵያ መድን ድርጅት አማኝ ከጾምና ዱዓ ጋር በሥራው ይተጋል ከሙእሚኖች ጋር በጋራ ኢባዳ ያደርጋል ጊዜው ዘምኗል በዘመን ገበያ በጎቹን ጭኗል አባወራ ሙክቱን መርጦ ሲገዛ እናት ቁሳቁስና አስቤዛ ነጋዴም ትእዛዙን ጭኖ ከተፍ ያደርገዋል ፍጥኖ ሕዝበ ሙስሊም በማለዳ ለኢድ ሶላት ይወጣል ለአቅመ ደካማ ወገኖች እርዱን አካፍሎ ይሰጣል ገበታው በየአይነቱ ቀርበዋል ወዳጅ ዘመድ ተሰባስበዋል ገጠር ከተማ ባህር ማዶ ከያለበት ይዘያየራል ባህል ጠባቂ ባህል አድማቂ ኢትዮ ቴሌኮም መልካም የአረፋ በዓል ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው
ኢድ አልአድሃ አረፋ በዓል በሰላም አደረሳችሁ በማለት መልካም ምኞቱን ይገልጻል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ድርጅታችን ከ6 አስርተ ዓመታት በላይ ቀልጣፋ፣ አስተማማኝና የተቀናጀ የሺፒንግና ሎጂስቲክስ አገልግሎቶችን ከፍ ባለ ደረጃ በመስጠት ላይ ይገኛል። በከፍታ እርምጃችን ደግሞ የእርሶ ደንበኝነት ዋጋው የላቀ መሆኑን እናምናለን። ለወጪና ገቢ ንግዶ አስተማማኝ የባህርና የየብስ ትራንስፖርት አገልግሎት በማቅረብ የስኬቱ አጋር በመሆን የንብረቶን ደህንነት ጠብቀን በፍጥነት በታማኝነትና በአለኝታነት በመረጡት ቦታ ስናደርስ ደስታ ይሰማናል። አሁን ደግሞ በአየር አጓጉዞ ለሚያመጡት ጭነቶ በቦሌ ኤርፖርት ካርጎ ቅርንጫፍ ጽሕፈት ቤት በመክፈት ፈጣንና አስተማማኝ የሆነ የከስተም ክሊሪንግና ፎርዋርዲንግ አገልግሎቶችን መስጠት በመጀመር ተጨማሪ የአገልግሎት አማራጭ ይዘን መምጣታችንን ስናበስሮ ወደ እርሶ ይበልጥ እየቀረብን መሆኑን እንረዳለን። ዛሬም እንደ ሁሌው የደንበኞቻችን ወጪና ጊዜን የሚቆጥቡ ችግር አቅላይ አዳዲስ አሰራርና አገልግሎቶችን ማቅረባችንን እንቀጥላለን። ኢድ ሙባረክ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ። Beyond the Sea በእምነት የተሞላች ልብ የታዘዘችውን የምትፈጽምበትን ቀን ትናፍቃለች። የፈጣሪዋን ጥሪ ምላሽ ለመስጠት በእጅጉ ትጓጓለች። የምትመኘውን ቀን እስኪደርስ ራሷን አጽንታ ትጠብቃለች። ሩቅ ይመስል የነበረው ጊዜ ለታገሰ ቅርቡ ይሆናል። በእያንዳንዱ ዕለት ከእያንዳንዷ ቁጠባ ታላቁ ጉዞ አንድ ተብሎ ይጀምራል። የእስልምና እምነት ተከታዮች የእምነት ግዴታቸው የሆነውን የሐጅ ሥነ ሥርዓትን በረጅም ጊዜ ቁጠባ ንያቸውን ይሞሉ ዘንድ ባንካችን ለበይክ የቁጠባ ሂሳብን አዘጋጅቷል። ሐጅ ለሁሉም እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በመዲናችን አዲስ አበባ ለአብሮነት ጉዞ የጓደኝነት ሕይወት ዋጋ የምንሰጥበት፣ ዘመናችንን የምንዘክርበት፣ ስሜት የሚቆጠርበት፣ ደስታ የሚዳሰስበት ድንቅ የገበያ ማዕከል እየመጣ ነው። ስጦታ ሞል ካቮድ ካለ የንግድ ማዕከል አለ። ከጥበብ ሞል መሃል ሽሮ ሜዳ ወደ ስጦታ ሞል አፍንጮ በር 6 ኪሎ ካቮድ ኮሜርሻል። ይፍጠኑ፣ ለነገ ስጦታው ዛሬ ወስኑ። የስጦታ ዕቃዎችን ብቻ በጋራ የሚያገኙበት ስጦታ ሞል በቃላችን መሰረት ገንብተን በፍጥነት የምናስረክቦ ዘመናዊና ቅንጡ ሱቆች ካቮድ ኮሜርሻል። ለነገ የስጦታ ጸጋ በረከቶ ወድሎ ዛሬን ከስጦታ ሞል የንግድ ሱቆን የግሎ ሲያደርጉ በዛው የመኪና ተሸላሚ ሊሆኑ የሚችሉበት ስጦታም ተመቻችቷል። ስጦታ ሞል ይፍጠኑ፣ ነገን ከዛሬ ይራመዱ። ካቮድ ኮሜርሻል። ቅዳሜ ግንቦት 30 ሁሉም አይኖች ወደ አንድ ቦታ ያተኩራሉ። ይህ የተለመደ አይደለም፣ የዕድሜ ዘመን ክስተት እንጂ። በኢትዮጵያ ታሪክ ግዙፉ ሽልማት 50 ሚሊዮን ብር ግንቦት 30። በዚች ምሽት 12 ኢትዮጵያውያን ሚሊዮነሮች የሚፈጠሩባት የተለየች ቅጽበት። 50 ሚሊዮን፣ 25 ሚሊዮን፣ 10 ሚሊዮን እና ሌሎች ሚሊዮኖችን የሚሸለሙባት የኢትዮጵያ ሎተሪ አገልግሎት ሌላም ዕድል አለኝ ይላል። በቶምቦላ ሎተሪ አዲስ አበባ ከተማ ውስጥ ቅንጡ ቤቶችና ዘመነኛ መኪናዎችን አካቶ ከሌሎች አጓጊ ሽልማቶች ጋር ቶምቦላ አድጎ መጥቷል። ማን ያውቃል፣ በአንድ ጊዜ ባለቤት ባለመኪና ሊሆኑ ይችላሉ። እድሎን ሳይሞክሩ እንዳይቆጩ። እናስታውሶ 50 ሚሊዮን ብር ሎተሪ መውጫ 2 ቀን ቀረው። አሁኑኑ በ200 ብቻ ሚሊዮነር እንዲሁም 100 ብር የቤትና የመኪና ባለቤት የሚያደርጉትን እድል በዲጂታል ሎተሪ ኢትዮሎተሪ.ኢቲ እና በቴሌብር ሱፐር አፕ ላይ እንዲሁም በወረቀት አሁኑኑ ይግዙ። የኢትዮጵያ ሎተሪ አገልግሎት። የእስልምና እምነት ተከታዮች በሙሉ በድጋሚ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል አደረሳችሁ እንላለን። ዜና ኢትዮጵያ በልዩነት በዓሉን የተመለከቱ ዘገባዎችን ይዞ ቀጥሏል። ወደ ተከታዮቹ ደግሞ እንሻገራለን።
የኢዳል አድሃ አረፋ በዓል በእስልምና እምነት ትልቅ ቦታ ከሚሰጣቸው በዓላት መካከል አንደኛው ነው። መስዋዕትነት፣ አብሮነትና መተባበር የበዓሉ መገለጫዎች ናቸው። በዓሉ በተለይም የእርድ ወይም የመስዋዕት በዓል በሚል ይታወቃል። በዚህ ልዩ ቀን የተቸገሩትን ማብላት፣ ቀኑም የደስታ እንደመሆኑ ሁሉም በደስታ ማሳለፍ እንደሚገባ የሃይማኖቱ መምህራን ይመክራሉ። ለመሆኑ አረፋና አብሮነት ምንና ምን ናቸው ይለናል ተከታዩ የባልደረባችን አሚር ጌቱ ዘገባ። እንከታተለው። የባሐበሻ ቀበሌያን ጭፈታ ምድር ለጌታቸው ትእዛዝ ያደሩ ልቦች የአባትና ልጅ ፍቅር ያልሻረው ታዛዥነትና መስዋዕትነት የተገለጠበት ሕያው አሻራ ነው የኢድ አል አድሃ አረፋ። እነዚህን ቁም ነገሮች የማንነት መገለጫ ለማድረግ በማሰብ የኢድ አል አድሃ አረፋ በዓል በሕዝበ ሙስሊሙ በደስታና ሐሴት በማድረግ ይከበራል። ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። አረፋ በእስልምና እምነት ትልቅ ቦታ ከሚሰጣቸው በዓላት አንዱ ነው። በዓሉ የነቢያት አባት የሆኑት ነቢዩላህ ኢብራሂም አለይሂ ሰላም ልጃቸውን ኢስማኤልን ለአላህ ትእዛዝ በመታዘዝ ለመሰዋት ያደረጉትን ፈቃደኝነት የሚዘክር ነው። ኢብራሂም የፈጣሪያቸው ትእዛዝ በሆነበት ጉዳይ ላይ ምንም ወደ ኋላ የማይሉ በመሆናቸው ልጄ አሉት። እስማኤል አቤት ኢኒ አራ አኒ አዝበሑክ ፈንዙር ማዛ ተራ። ልጄ እንዳርድህ ታዝዤ በህልሜ ታዝዣለሁኝ። የነቢያት ህልም እንደ ትእዛዝ እንደ ራእይ ነው የሚቆጠረው። ስለዚህ ሳርድህ አይቻለሁ ላርድህ ነውና ምን ትላለህ? ፈንዙር ማዛ ተራ። አየህ ልጃቸውን ደግሞ እንዴት አድርገው እንዳሳደጉት ከፈጣሪ ትእዛዝ ለቅንጣትም ቢሆን ማለፍ የማይቻል መሆኑን ነግረውታልና ትእዛዙ ከፈጣሪ የመጣ ነው። ፍጻሜው አንተን ማረር ነው። አራጁኒ ነብዩላህ ኢብራሂምና ነብዩላህ እስማኤል በጉዳዩ ላይ ተስማምተው ውሳኔ ላይ ሲደርሱ እሳቸውም ደግሞ ሊያርዱት ባንጋለሉበት ሰዓት ላይ ወተለሁ ሊልጀቢን ይላል። አንጋለው ሊያርዷቸው ሲሉ አላህ ተባረከ ወተዓላ ወፈደይናሁ ቢዝብሕን ዐዚም ይላል። የሚታረድ ትልቅ የሚታረድ ነገር አላህ መጣላቸውና ቀድ ሰደቅተ ሩእያ እና ከዛሊከ ነዚል ሙሕሲኒን ያየኸውን በህልም ያየውን ነገር በተግባር አውለዋል፣ እውን አድርገዋል። እኛ ደግሞ እንዲህ አይነት በጎ የሚሰሩትን እንዲህ አይነት ትእዛዞችን የሚያከብሩ ሰዎችን ዋጋና ሚንዳ እንሰጣለን በሚል ሽልማት አላህ ተባረከ ወተዓላ ትልቅ በግ እንዲያርዱ በእስማኤል ፈንታ ተደረገ ማለት ነው። ይሄንን ዳራ ታሪካዊ ዳራውን በማየትና የነብዩላህ ኢብራሂምን ለጋሴ ከማስቀጠል አኳያ ይሄው እስከዛሬ ድረስ እኛም እያረድን እንገኛለን። የኢድ አል አድሃ አረፋ በዓል አንዱ መሰረቱ የእርድ መስዋዕት ማቅረብ ነው። በዓሉ የእርድ ቀን በመሆኑ ከእርዱ ለማህበራዊ ግዴታ የስጋ ክፍፍል ይደረጋል። ይህ የእምነቱ ትእዛዝ ማህበራዊ መረዳዳትና አብሮነት የሚገለጡበት ነው። ሙስሊም የሆነ ሰው ኡድሂያ ሲያርድ ለሶስት ያካፍለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንደኛው ለራሱ ነው። ሁለተኛው ለሚጎበኙ ሰዎች ቤታቸው የሚበላ የሌላቸው እስቲ ሰላም እንበለው ብለው ሲመጡ አንተ ጋር ስራ ጋር በልተው ነው ያለበት። ደሃ አንተ ቤትም መጥቶ ሳይበላ እሱም ቤት ሳይበላ አይቀርም። ስለዚህ አንተ ጋር የሚመጣ አንተ ጉረቤት አለ። ሌላ ደግሞ አንድ ሶስተኛው ከነ ስጋው ምንም ሳትሰራ ስጋውን አንስተህ የምትሰጠው ይሁን። ለሶስት ነው የሚከፈለው። ሁለቱ ለእንትን ነው የሚሰጠው። አንደኛው ማስተናገጃ አርጉት ተባለ እንጂ እንዳያልቅብህ ለባለቤቱ የሚቀረው አንድ ሶስተኛ ነው። ቁርአን የሚለው አጥዒሙል ባኢሰል ፈቂር ይላል። ደሃና ምናልባትም ኢኮኖሚካሊ የታችኛው ረከል ላይ የሚኖሩ ማህበረሰቦች ስለሚኖሩ እነሱን አብሉ አጠጡ። የሚታረዱ ላይ የአላህን ስም ካወሳችሁ በኋላ እነዚህ ምስኪኖችን ልታበሏቸው ይገባል። ወጃሩሁ ጃኢኡን ላ ዩእሚን ቢለዋል ነብዩ ሰለላሁ ዐለይሂ ወሰለም። አያምንም እሱ የቢቱ ሸብዓን ወጃሩሁ ጃኢኡን ጎረቤቱ ተርቦ አንጀቱን አጥፎ ተኝቶ እሱ ጠግቦ እያገሳ ካደረ ይሄ አማኝ ሊባል አይችልም። ከእምነት እሴት ጋር እጅግ በጣም ይቃራል፣ ይጣረሳል። ካረርክ በኋላ ሲሆን ሙሉን በግ ገዝተህ መስጠት መቻል አለብህ። ዘመናትን የተሻገረ መረዳዳትና አብሮነት የኢትዮጵያና ሕዝቦቿ መገለጫዎች ናቸው። እንደ ዛሬው ቀን ባሉ ትልቅ አጋጣሚዎች ደግሞ እነዚህን እሴቶች መጠበቅና
ማህበራዊ ትስስርን ይበልጥ ማጠናከር እንደሚገባ የሃይማኖቱ አባቶች ይመክራሉ። ዒድ ላይ ሌሎች ወንድሞች እህቶች ዒዱን እንዲጋሩን ለማድረግ የምንችለን ሁሉ ማድረግ ተገቢ ነው። ዋጅብም ግዴታም ነው። ሃይማኖታዊ ግዴታም ስለሆነ ልብስ የሌላቸው የታረዙ ካሉ ልብስ ገዝተን በተለይ የቲም አልባ ወላጅ አልባ የሆኑ የቲሞችንም በመፍቀድ ቤተሰቦቻቸውንም በዚህ መልኩ በማድረግ እርድ የሚያስፈልጋቸው ከሆነ አርዶ ቤታቸው ምናልባት ፍሪጅ ያላቸው ከሆነ ፍሪጅ ላይ አድርገው ቋንጣም አድርገው ከሽሮ ጋር እየጨመሩ መረቅ እንዲበሉ ማድረግ። የዳቦ ችግር ካለባቸው ዶቄት ፋብሪካ ያላቸው ወንድሞች አሉ። ካልሆነ ገዝተንም ቢሆን ዳቦም እንዲጋግሩ ከስጋው ጋራ በዚህ ልክ ማድረግ። ሆስፒታሎች፣ የተለያዩ ማገገሚያዎች፣ የተለያዩ እስር ቤቶች ውስጥ ያሉ ሙስሊሞች አሉ። ሌሎችም ሙስሊም ያልሆኑ ሌሎች ችግረኛ ማህበረሰቦች አሉ። እነሱን መጠየቅ። ምክንያቱም የታሰረ ሰው ራሱ ሁሉም እኩል አይደለም። ቤት ውስጥ በደንብ የሚደገስለትና በየአይነቱም ይመጣለት አለ። ቤት ውስጥ ምንም ጥያቄ የሌለው እስረኛ አለ። ዘመዱ የት እንዳለ የማያውቀው ሁሉ እስረኛ አለ። ያንን እስረኛ ቢያንስ ለአንድ ቀንና ለሁለት ቀን እንኳን እዚያ ትንሽ ተደስቶ የሚውልበትን ማስታወስ። ኢስላም የሚለው ነገር ወመን ዩቀ ሹሐ ነፍሲ ፈኡላኢከ ሁሙል ሙፍሊሑን። የራሱን ስሜት እንኳን ገዝቶና አረቆ ዳይንቶ ከሌሎቹ ጋር መኖር የመዳን መንገድ እንደሆነ ሲናገር፣ ሌላው አላህ ተው ከዚህ በፊት የነበረው አያት ወለው ካነ ቢም ኸሳሳ ችግር እንኳን ቢኖርባቸው ችግራቸውን ችለው የመዲና ሰዎች ሙሃጅሮችን ተቀብለው ሀገር እስከ መገንባት ያደረሱበት አጋጣሚና ታሪክ ቁርአን የሚነግረን ስለሆነ ያንንም ጭምር እያሰብን በዚህ ልክ ተባብረንና ተደጋግፈን ተዛዝነን መኖር ይገባናል የሚል መልእክት ማስተላለፍ ፈልጋለሁ። የኢድ አል አድሃ አረፋ በዓል ሙስሊሙ ማህበረሰብ ፍቅር፣ አንድነትና መረዳዳትን የሚያጠናክርበት ዕለት መሆኑን የእምነቱ አባቶች ይናገራሉ። ሪፖርተራችን ጀማል አህመድ በዓሉን ምክንያት በማድረግ በአሶሳ ከተማ ከሚገኙ አንድ የእምነቱ አባት ጋር ስለ ዕለቱ ቆይታ አድርጓል። እንከታተል። የኢድ አልአድሃ አረፋ በዓል እዚህ ቤኒሻንጉል ጉሙዝ ክልል አሶሳ ከተማ በተለያዩ ዝግጅቶች ማህበረሰቡ በድምቀት ያከብረዋል። እኛም እንግዲህ እዚህ አሶሳ ከተማ በሚገኘው በሼህ ሱዑድ አብዱላህ መኖሪያ ቤት ተገኝተናል። በተለይ የአረፋ በዓል አከባበር ምን ይመስላል፣ ከወዳጅ ዘመዶቸው ጋር በተለይ ከጎረቤት ጋር ያላቸውን ግንኙነት በተመለከተ እንዳስሳለን። በቅድሚያ እንኳን አደረሰው። እንኳን ለዚህ ለታላቅ የአረፋ በዓል በሰላም በፍቅር በኢማን በተቅዋ አደረሰን አደረሳቸው እላለሁ። ሁሉም በዓላት በእስልምና ሃይማኖት በልዩ ሁኔታ ይከበራል። አረፋ ከመጀመሪያ ሱብሒ ጀምሮ ሶላት ካደረግን በኋላ አውቀህም ሳታውቀው ያስቀየምከው ሰው ሊኖር ስለሚችል እዛው አፉት ትባባላለህ። ከዛ ቀጥታው ወደ ቤትህ ትሄድና የመጀመሪያ አፉታ የምትጠይቀው ቤተሰቦችህ ነው። ያው እንደምታውቁት የኢብራሂም አለይሂ ሰላም ሱና የኡድሂያ ሱና ይታወቃልና ሌሎች ቦታዎች ላይ ግመል ምናምን ይታረዳል። በግ እኛ ጋር የተለመደውና የሚታወቀው በበግ ነውና በሚታረድበት ጊዜ ለሶስቱ ነው የሚካፈለው። 1/3 ለምስኪኖች ነው የሚሰጠው፣ 1/3 ለጓደኞች ቤት ውስጥ ምግብ ተዘጋጅቶ ይጠብቃል። ሰዎች ዚያራ በሚመጡበት ጊዜ ለነሱ ይቀርብላቸዋል። ከዛ 1/3 ደግሞ ለቤት በተለይ በዲናችን በጣም ልዩ አትኩሮት የሚሰጠው ምስኪን መብላት አለበት። አንተ በልተ ጠጥተ ተደስተ ለብሰ ምስኪኑ ክፍል መልበስ መጠጣት እንደዚህ መደሰት አለባቸው ነው። እንደውም በጣም ከባድ ማስጠንቀቂያ ነው ያለው። አንተ በልተ የጎረቤትህ የሚራብበት ከሆነ ማለት ነው። ፈጥርም ሆነ በኢድ አድሃ ላይ እኛ በራሳችን ለእኩልነት አብሮነት ምስኪኖችን ከማየት አንጻር የምናደርጋቸው ፕሮግራሞች አሉ። ሼህ ሱዑድ አብዱላሂ እንግዲህ የአረፋ በዓልን ምክንያት በማድረግ እዚህ ቤተው ድረስ ተገኝተን ለነበረን ቆይታ እጅግ በጣም እናመሰግናለን። መልካም የአረፋ በዓል በድጋሚ ተመኝተናል።
የአረፋ በዓል ይቅርታን መረዳዳትና አብሮነትን ያስተምራል ሲሉ በአሶሳ ከተማ የሚገኙ የእስልምና እምነት ተከታዮች ተናገሩ። 1446ኛው የኢድ አል አድሃ አረፋ በዓል በቤኒሻንጉል ጉሙዝ ክልል አሶሳ ከተማ በስግደትና በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል። ነስረዲን ሐሚድ ከስፍራው ተከታዩን ዘገባ ልኮልናል። በህዝበ ሙስሊሙ ዘንድ በድምቀት ከሚከበሩ በዓላቶች መካከል አንዱ የኢድ አል አድሃ ወይም የአረፋ በዓል ነው። እዚህ በቤንሻንጉል ጉሙዝ ክልል አሶሳ ከተማ 1446ኛው የኢድ አል አድሃ ወይም አረፋ በዓል እየተከበረ ይገኛል። የእምነቱ ተከታዮችም በዓሉ በሰላም በፍቅር በመተሳሰብና በመረዳዳት መከበር እንዳለበት አስተያየታቸውን ለኢትዮጵያ ቴሌቪዥን ሰጥተዋል። አላህ Subhanahu Wa Ta'ala ይሄን ዒድ ሲያመጣልን ሐቂቀተን ትልቁ ሀደፍ ምስኪኖችን አስታውሰን አላህ የሰጠንን ኒዕማ ለምስኪኖች እንድናደርስ ነው ዋናው ትልቁ ዓላማችን። ስለዚህ ይሄንን ዓላማ ይዘን አንደኛ ምስኪኖችን ማሰብ አለብን፣ ሁለተኛ ደግሞ የቻልነው ያክል እያንዳንዱ ማህበረሰቦቻችን አንድ ሆነን የነበረብንን ችግሮችን የቀረፍን አንድ መሆን አለብን። ምን መልእክት ነው ማስተላለፉ? ሰላታችን በሰላም አከብረናል። ከዛ በመቀጠል ያው እንደሚታወቀው ከሰላት በኋላ የሚተገበራቸው ተግባራቶችም አሉ። ስለዚህ ከሰላቱም ከኹጥባ በኋላ ማህበረሰባችን ወደ ቤቱ ሲመለስ እንዴት ረሱላችን ሰለላሁ ዐለይሂ ወሰለም በማዘን መልኩ እንዴት መደጋገፍ፣ እንዴት መተዛዘን፣ እንዴት በጋራ ኢዳችን ማክበር እንደምንችል ሐዲሱ ላይም ቁርአን ላይም አዞናል። የተቸገረው ምንረዳበት እስልምና በመፈቅደው አካዋን ሁሉንም ምንረዳበት ሰዓት ነው፣ ዓመተ በዓል ነውና አሁን ባለው ሁኔታ ሙስሊሙ በሰላማዊ ሁኔታ በዓሉ ያከበረ ነው ያለው። ቤኒሻንጉል ጉሙዝ ክልል ላይ እጅግ በአማረ መልኩ ነው የሚከበረው። እርስ በራሳችን እየተከባበርን እርስ በራሳችን እየተገባበዝን ያው የተገኘውን የምግብ ማዕዶች የቀረበውን እየበላን ኢድ ሙባረክ የተባባልን በየቤቱ ነው የምንዞረው። በዚህ በአሶሳ ከተማ የተከበረው የኢድ አል አድሃ አረፋ በዓል በዓሉ ላይ ተገኝቶ መልእክት ያስተላለፉት የአሶሳ ከተማ አስተዳደር ከንቲባ አቶ አብዱልከሪም አብዱራሂም እንዳሉት በዓሉ ሲከበር ህዝበ ሙስሊሙ አንድነቱን በሚያጠናክር መልኩ መሆን እንዳለበት መልእክት አስተላልፈዋል። መላው የሙስሊም ማህበረሰባችን ይሄን የትልቁን የኢድ አል አድሃን ወይም ኢድ አል አረፋን ስናከብር የታመሙ ሰዎችን በመዘየር የምስኪኖችን በማገዝ በተለይ ደግሞ ረሱላህ ሰለላሁ ዐለይሂ ወሰለም እኔና የቲሞችን ከሃቴን ማለት ሁለታችን ጎናችሁ እስካለ ድረስ በተለይ የቲሞችን በመርዳት ለልጆቻችን የምናደርገውን ነገር አቅማችን በፈቀደ ለየቲሞችን በማገዝ በዓሉን በሰላም በፍቅር በመተሳሰብ በአንድነት እንዲያከብሩ በዚህ አጋጣሚ ጥሪ አስተላልፋለሁ። 1446ኛው የኢድ አል አድሃ አረፋ በዓል በአሶሳ ከተማ በተለያዩ ሃይማኖታዊ ስነ ስርዓቶች ተከብረው ውለዋል። ለኢትዮጵያ ቴሌቪዥን ነስረዲን ሐሚድ ከአሶሳ። በተመሳሳይ በጋምቤላ ክልልም 1446ኛው የኢድ አል አድሃ አረፋ በዓል በዛሬው ዕለት በድምቀት ተከብሯል። በክልሉ የጋምቤላ ከተማና የአካባቢው እስልምና እምነት ተከታዮች ከሱቢ ሶላት በኋላ በመሰባሰብ በጋራ ሆነው የኢድ ሶላት በማከናወን በዓሉን በድምቀት አክብረዋል። የኢድ አል አድሃ በዓል የመተሳሰብ የአብሮነትና የመደጋገፍ በዓል በመሆኑ ከኢድ ሶላት መልስ የኡዱህያ እርድ እንደሚከናወንም የእምነቱ ተከታዮች ተናግረዋል። እርዱንም የእስልምና እምነት አስተምህሮ በሚያዘው መሰረት ለአቅመ ደካማ ወገኖች በማካፈል ዕለቱን በደስታ እንደሚያሳልፉም ገልጸዋል። 1446ኛው የኢድ አል አድሃ አረፋ በዓል በሐረር ከተማ በድምቀት ነው የተከበረው። የበዓሉን አከባበር አስመልክቶ ሪፖርተራችን ቴዎድሮስ ታደሰ ከምዕመናን ጋር ያደረገውን ቆይታ እንከታተል። አልহামዱሊላህ በጣም አከባበራችን ራሱ በጀመራም አከባበራችን በሃይማኖት ምናምን ሳይሆን በትክክል ጎረቤት ክርስቲያኑም ቢሆን ሙስሊሙም ቢሆን አብረን ዛሬ ጓደኞቻችን ክርስቲያን ጓደኛ አለኝ ሙስሊም አለኝ በጣም ተገናኝተን ተደስተን ነው አብረን የምናሳልፈው። እንግዲህ ይሄ አሁን የተጀመረ ሳይሆን ነበር ድሮም አብረን እንደዚሁ ስናሳልፍና በቆንጆ በአልহামዱሊላህ ስናሳልፍ ነው ያሳለፍነው። አሁንም እንደዛ ለማድረግ ነው ዝግጅቴ። ጓደኞቼ እንዳለ አሁን ይመጣሉ። ጎረቤቴ በሙሉ ከክርስቲያን አይባልም ሙስሊም አይባልም ሁሉም ተሰብስበን ነው አብረን የምናሳልፈው።
እኛ ሐረር የምንታወቀው ብዙ ጊዜ ከጎረቤት ጋር ያለ ነገር አብረን ነው የምንካፈለው። الله الرحمن الرحيم ነብዩ መሐመድ አለይሂ ሰላቱ ወሰለም በሸራቸው ኡትያ እንድታረድ አዘዙ ማለት ነው። ለራሳቸው ወደ መዲና ከሄዱ በኋላ 10 ዓመት እዛ ቁጭ አሉ። 10 ዓመት በየዓመቱ ኡትያ ሁለት በጋዙ ያርዱ ነበር። እኛንም አዘዙን። አልহামዱሊላህ ለደሃዎች ጧሪ ለሌላቸው ለዚህ ሁሉ የሚሆኑበት ትልቅ በዓል ነው። በዛ አይነት ነው የሚያስተላልፉት። አሁንም ህዝበ ሙስሊሙ በዛ አይነት የአረፋውን በዓል በመተሳሰብ በመረዳዳት ወላጅ አልባ ህፃናትንም ወላጅ ጧሪ የሌላቸው ሽማግሌዎችን በማየት እንዲያሳልፉ ነው የምለው። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን በልዩ አቀራረብ እየተከታተላችሁ ትገኛላችሁ። ዛሬ 1446ኛው የኢድ አል-አድሃ አረፋ በዓልን ታሳቢ ያደረጉ ዘገባዎችን ይዘን ነው ቆይታ ያደረግን የምንገኘው። ካፍታ በኋላ እንመለስበታለን ወዳልነው አንድ ዘገባ ነው አሁን ደግሞ የምናልፈው። በአፋር አርብቶ አደር ማህበረሰብ ዘንድ ሶላሃዶ የተሰኘ ባህላዊ የስጋ አበሳሰል በማህበረሰቡ ከባህላዊ ምግብ አይነቶች ውስጥ አንደኛው ነው። ይህንን ስጋ በወንዶች ብቻ የሚዘጋጅ ሲሆን በህብረተሰቡ ዘንድ ተወዳጅ ምግብ እንደሆነ የሚነገርለታል። ባልደረባችን ሁሴን መሐመድ በአፋር ክልል ወሰማ ወረዳ ተገኝቶ እንዴት እንደሚዘጋጅ በተከታዩ ዘገባው ያስቃኘናል። አጀበ ሀበሻ ገበሌያን ጭፈታ ምድር እንኳን ለ1446ኛው የዒድ አል-አድሃ አረፋ በዓል በሰላም አደረሳችሁ። ከአዲስ አበባ 1000 ኪሎ ሜትር በላይ ተጉዘን በአፋር ክልል ኪልበቲ ረሱ ወሰማ ወረዳ ተገኝተናል። እዚህ ወረዳ አካባቢ ማህበረሰብ በተለይ በርካታ የባህላዊ ምግብ አዘገጃጀት ስርዓት ላይ ይታወቃሉ። ከዚህም ውስጥ በወንዶች ብቻ የሚዘጋጀው ሶላሃዶ የተሰኘ ባህላዊ ምግብ ይገኛል። ይሄ ምግብ አሰራር ከመጀመሪያ እስከ መጨረሻ ሂደቱ ምን ይመስላል ሚለውን ከአካባቢ ማህበረሰብ ጋር ቆይታ በማድረግ እናስቃኛችኋለን። አብራችሁን ቆዩ። ተመልካቾቻችን እንግዲህ የምንገኘው በወሰማ ወረዳ ነው። በዚህ ወረዳ ማህበረሰብ እንግዲህ ሶላሃዶ የተሰኘ ባህላዊ ምግብ ላይ በጣም ይታወቃሉና ከመጀመሪያው እስከ መጨረሻ እንግዲህ ይሄ ባህላዊ ምግብ እንዴት ነው የሚዘጋጀው ላይ ይሄ ምግብ ደግሞ በብዛት ሁሌም የሚሰሩት ወንዶች ናቸውና ቆይታም ከነሱ ጋር ያደረገን ነው። አሁን አጠገቤ ምግቡን ከሚያዘጋጁት ውስጥ አንደኛው ይገኛልና እናመሰግናለን። ሶላሃዶ የሚባለው የባህላዊ ምግብ አዘገጃጀት ከመጀመሪያ እስከ መጨረሻ ሂደቱ ምን ይመስላል? በምን መልኩ ነው የምታዘጋጁት? እስቲ ያብራሩልን። በጣም አመሰግናለሁ። እኔ ስሜ ጃብር ይባላል። የወሰማ ወረዳ ማህበረሰብ ነኝ። ሶላ የመጀመሪያ የአረፋ በዓል የሚዘጋጅ ነውና መጀመሪያ ፍየሉ ይተረዳል። ከተረደ በኋላ ይሄ አሉም የሚባለው ይሰራልና በድንጋይ የሚሰራ አሉም ይሰራል። የፍየሉ ስጋ 3 ቦታ ላይ ይከፈላል። አንደኛ የመስኪኑ ይዘጋጃል፣ ሁለተኛ ደግሞ የጎረቤት ይዘጋጃል፣ ሶስተኛ ደግሞ የአረፋ ያደረገው ሰው ይዘጋጃል። የአረፋ ያደረገው ሰው ስጋው ለሶላ ላይ ይደረጋል። እሳት ላይ ሶላ የሚባል እሳት ላይ ይደረጋል። ከዛ የተበሰለ በኋላ ምንድነው የሚዘጋጅለት? እሳቱ ላይ ድንጋይና እንጨት እንትን ተደርጎ እሳት ይደረጋል። ከዛ ከተበሰለ በኋላ ደግሞ ይበላል። ቅድም እዛ ጋር ስጋው ተከታትፎ በየቦታው 3 ቦታ ተቀምጦ ነበር። ይሄ ደግሞ የሚበስልበት ቦታ ነው። እሳቱ ተቀጣጥሎ መሃል ላይ ድንጋይ ይጨመርበታል። ድንጋዩ ፍም ከሆነ በኋላ እንጨቱ ወደዛ ይደረጋል። በጣም ነው የሚለበልበው። ይሄ እንጨት ራሱ የሱ መስሪያ ነው። በአፋርኛ ሲልሴና ይባላል። ፍም የሆነው ድንጋይንና እንጨቱን የሚያስተካክሉበት ማለት ነው። ይሄ ነገር ከተስተካከለ በኋላ ለማብሰል የተዘጋጀው ስጋ መጥቶ ላዩ ላይ ይደረጋል ማለት። ስጋዎቹን እያነሳን እንጨምራለን። ነበልባሉ እንዳልኳችሁ በጣም ያቃጥላል። ከዚህ በኋላ የበሰለው ስጋ እንደዚህ እያገላበጡ ነው የምናየው ማለት ነው። እንደዚህ እናገላብጣለን። ሲበስል ሲደርስ ተመልካቾቻችን ይኸውልህ እቺ እንጨት እንደዚህ ሹል ተደርጋ ነው የሚመቻቸው ለስጋ ለማገላበጥ። የበሰለውን ደግሞ ለማወቅ እቺ ነገር ትመቻቻለች። ስጋው እንደምታዩት በስሏል። እንግዲህ አሁን የበሰለውን ስጋ እንጥለን እናወጣለን ማለት ነው። እና ይሄ ስጋው እንደምታዩት በስሏል። እንግዲህ እንደምታዩት በጎኑ በኩል ያገለባበጥን ነበረ። በጣም በስሏል። ከበሰለ በኋላ የተዘጋጀው ቅጠል አለ።
ቅጠሉ ላይ አንድ በአንድ ይደረጋል ማለት ነው። አንድ በአንድ እናወጣለን እንግዲህ እናረጋለን ማለት ነው። እዚህ ላይ አጀበ ሀበሻ ገበሌ ነጭፈታ ምድር ተመልካቾቻችን አሁን ደግሞ ምግቡ ከመጀመሪያ እስከ መጨረሻው ተጠናቆ የሚመገቡበት ቦታ ላይ እንገኛለን። እንግዲህ አጠገቤ የዚህ የወሰማ ወረዳ የምንገኝበት የወሰማ ወረዳ አስተዳዳሪ ይህን ፕሮግራም በማስተባበር እንግዲህ በዚህ ፕሮግራም ላይ አብረውን ተገኝተዋልና በበዓል ቀን እንዴት ነው የምታሳልፉት? በአብሮነት በመተሳሰብ በፍቅር ያለው ሁኔታ ምን ይመስላል? እስቲ ያካፍሉ። በመጀመሪያ አረፋ በዓል ሲባል ደግሞ የኢርድ በዓል ነው። ኢርድ በዓል ደግሞ ሁሉም የሙስሊም ማህበረሰብ በፍቅር በመተሳሰብ የሚያከብር በዓል ነው። በዚህ በአፋር ማህበረሰብ የሚታወቅበት አንዱ የባህላዊ ምግብ ሶላ የሚባል አሁን እዚህ የምንበላው ነው አንደኛው። ይሄን ደግሞ ከሌላ ለየት የሚያደርገው ደግሞ ወንዶች ብቻ የሚሰሩበት ጾም ሆነ ውሃ ማይገባበት በጣም የሚጣፍጥ ምግብ ነው። ከተሰራ በኋላ ደግሞ ማህበረሰቡ አንድ ላይ ሆኖ የሚበላበት ነውና በበዓል ጊዜ ብቻ ሳይሆን ደግሞ በወሰማ ማህበረሰብ ዘንድም ደግሞ በጣም የሚታወቅ ባህላዊ ምግብ ከሚባሉት ውስጥ አንዱ ነው። በአፋር ክልል ኪልበት ረሱን ወሰማ ወረዳ ተገኝተን በአፋር ክልል በጣም የተለመዱ ባህላዊ የምግብ አሰራር ስርዓቶች ይገኛሉ። ከዛ ውስጥ ሶላሐዶ የተሰኘውን ባህላዊ ምግብ አይነት ከመጀመሪያ እስከ መጨረሻ አሰራሩ ምን ይመስላል የሚለውን ስናስቃኛችሁ ነበረን። ለኢቲቪ ለተጠናቀረው ዘገባ ሁሴን መሐመድ ከወሰማ ወረዳ 1446ኛውን የኢዳል አድሃ አረፋ በዓል አስመልክተን የያዝናቸው ዘገባዎቻችን ቀጥለዋል። አሁንም ተመልካቾች ነብዩ ኢብራሂም የፈጣሪያቸውን ትእዛዝ ለመፈጸም ልጃቸው እስማኤልንም ለአባቱ ፈቃድ በመገዛቱ ምሳሌነት የሚከበረው የኢዳል አድሃ አረፋ በዓልን ኢትዮጵያውያን ቤተሰብን ታላላቆቻቸውን በመዘየርና በመመረቅ ያሳልፉታል። ሪፖርተራችን ራሄል ፍሬው በባህር ዳር ከተማ የሚገኙ አንድ ቤተሰብ ጋር ተገኝታ በዓሉን እየተጋራች ትገኛለች። ያሰናዳችሁን እንከታተል። ኢዳል አድሃ አረፋ በዓል በመላው የእስልምና እምነት ተከታዮች ዘንድ በድምቀት የሚከበርና በጉጉት የሚጠበቅ በዓል ነው። እንግዲህ አስተምሮቹ ደግሞ መጠያየቅ፣ በዚህ የበዓል ዕለት አባቶችን ቁርአንን መዘየር፣ ዘመድ መጠያየቅ አንደኛው መገለጫ እንደሆነ ይነገራል። እኛም ዛሬ በባህር ዳር የሰላም በር መስጊድ የዳዋ ዘርፍ ኃላፊ የሆኑት ዶክተር ሼህ መሐመድ ካሚልን በቤታቸው ተገኝተን ዘይረናቸው እንኳን አደረሳችሁ እንላቸዋለን። ስለ በዓሉም እንካፈላለን። አብራችሁን ቆዩ። ኢድ ሙባረክ። ዒድ ሙባረክ አለይና ወአለይኩም። ዒድ ሙባረክ ዒድ ሙባረክ ዒድ ሙባረክ አለይና ወአለይኩም። ዒድ ሙባረክ ዒድ ሙባረክ ታዲያስ እንዴት ነሽ? እንኳን አደረሳችሁ። እንኳን አደረሳችሁ። እንዴት ነው ጎረምሳ? እንኳን አደረሳችሁ። እንኳን አደረሳችሁ። እንደምን አለሽ? እንዴት ነው በዓል? እንዴት ነው? እንኳን አደረሳችሁ። እንኳን አደረሳችሁ። አሁን በዶክተር ሼህ መሐመድ ከማል ቤት ተገኝተናል። የኢዳል አድሃ አረፋ በዓል ታላላቆች የሚዘየሩበት በዓል ነው። ስለ በዓሉ እንካፈላለን፣ እንዘይራቸዋለን ብለን የመጣ ነውና የኢዳል አድሃ በዓል መሰረቱ ምንድነው ከሚለው እንጀምራለን። ባረካውን በዓሉ መሰረቱ አመጣጡ ከላይ ከነብዩላህ ኢብራሂም እና ከነብዩላህ እስማኤል ይጀምራል እና እንግዲህ ነብያችን ኢብራሂም ደግሞ ከዛ በፊት ነብዩላህ እስማኤልን ረደው ተባሉ። ረደው ሲባሉ እንግዲህ በመናባቸው 3 ጊዜ ሲያው መርሃባ ብለው ይዘዋቸው ሄዱ። እዛ ሚና ላይ ወስደው እንግዲህ አንጋለዋቸው ሊያርዳቸው ሲሉ ከራው አላርዳለ በጣም ስለተከራ ነው አላርዳለ። እዛ ሸይጣን ይመጣባቸዋል። ሸይጣንን በድንጋይ ይማታሉ። ልጁን ለማረድ ስለፈለጉ አንጋለውት እንደገና ደግሞ ገልብጠውት ይሄ ካራው አላርድላቸው እያለ በኋላ ይዛ ጊዜ እንግዲህ ከጀነት ሙክት መጣላቸው። ለምን ይሽ በማለታቸው ያንኛውም ልጁም ይሽ በማለቱ። ስለዚህ በዛ አጋጣሚም ሰውየው በዒድ ያህንን ሱና ሐይ ማድረግ አለብንና እናባትን መርሃባ ማለት የዒዱ ዋናው ተውፊት ይመስለኛል። ዒድ ሙባረክ አለይና ወአለይኩም። አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላህን ማወደስ ሱብሃነሁ ወተዓላ እየጮሁ በዚህን ቀን ማለት ነው። መጀመሪያ የሚጀመረው ምንድነው? በሶላት ነው። ነብያችን እንዳሉ ሰለላሁ ዐለይሂ ወሰለም የዒድ ሶላት ይሰገዳል። 2 ረካዓ ናቸው።
የመጀመሪያው 7 ተክቢር አለው የሁለተኛው 5 ተክቢር አለው ከዛ በኋላ ኹጥባ የሚባል አለ የመጀመሪያ ሥርዓት የሚደረገው ከሶላት በኋላ የማረድ ስነ ስርዓት ነው ይታረድና ከዛ በኋላ ጉበቱን መጀመሪያ እንቀምሳለን ይሄን ጉበቱን ሰው ብዙ ከሆነ ሌላም ነገር ሊጨማመርበት ይችላል ይሄው አበሹ ምናምን ዳቡ ሁሉ ይኖራል መስተንግዶ ሀበሻ ማሻአላህ ጥሩ ነው ይሄ ሁሉ ግን በሸሪዓው ግዴታ አይደለም እንደናችሁ ይግላችሁንም ደግሞ ሀጃችሁን አላህ ያወጣላችሁ አስደስቶ ዘይሮ ያገኙትን በረካ አላህ ይስጣችሁ ቢስሚላሂር ረህማኒር ረሂም በአንዱ ዕለት ምን አይነት መተሳሰብ ያሳዩ ይገባል እንደው ቀደም ለተባለው አስተምሮን ከመተግበር አንፃር የሚችሉትን ለነሱ ለሌሎች ለማይችሉትም ከመድረስ አንፃር እኛ ስንደሰት የኛ ወገኖች የኛ ጎረቤቶች ሙስሊም ላይ ሆነው ይችላሉ እነዛም ያን ደስታ መሳተፍ አለባቸው እንዴት ነው እንደኛ እንኳን ባይሰማቸው ግን ደስታችን ደስታቸው ስለሆነ እነሱም ጋራ መደሳት ያስፈልጋል ሙባረክ አለይና ወአለይኩም ዒድ ሙባረክ ዘገባዎቻችን አሁንም እንደቀጠሉ ናቸው ሀጂ ከእስልምና 5 መሰረቶች ውስጥ አንዱ ነው በሀጅ ወቅት ሙስሊሞች ወደ መካ በመሄድ ትእዛዙን ይፈጽማሉ ሀጂ የሰው ልጆች እኩልነት የታዛዥነት እንዲሁም ደግሞ የመስዋዕትነት ማሳያ እንዲሁም ዳግም የመወለድ የመታደስ ተምሳሌትነት እንደሆነም እንዲሁ በእምነቱ ተከታዮች ዘንድ ይነገራል ዛህራ መሐመድ ይህንኑ ታሳቢ አድርጋ ተከታዩን ዘገባ አዘጋጅታለች ለበይከ አላሁመ ለበይከ ሐጅ አምስተኛው የኢስላም መሰረት ነው በአካልም በቀልብም በገንዘብም የሚሰራ ሃይማኖታዊ ተግባር ይህ ደግሞ ከሌሎች ሃይማኖታዊ ተግባራት ሁሉ ለየት ያደርገዋል በሐጅ ወቅት ሙስሊሞች ከሁሉም ማዕዘናት ወደ መካ ይጎርፋሉ በአንድ መስክ ይሰባሰባሉ ከምስራቅ ከምዕራብ ከሰሜን ከደቡብ ወደ ስፍራው በመሄድ ይገናኛሉ በዚህ ስፍራ የተገኙ ምእመናን የመጡበት አቅጣጫ የዘር ሐረጋቸው የቆዳ ቀለማቸው የእድሜያቸው የጾታቸው የኑሯቸው ደረጃ ወይንም የያዙት ስልጣን ዋጋ የለውም እዚህ ስፍራ ሰው መሆን ብቻ በቂ ነው ለዚህም ነው ሐጅ የእኩልነት ማሳያ ነው የሚባለው እዛ ቦታ ላይ ሰውነትን ነው ፕራክቲስ የሚያደርገው ሰው መሆንን ነው ፕራክቲስ የሚያደርገው ስለዚህ እዛ ምን ያመጣልናል እንገረማለን እዛ ቦታ ላይ ግን ሁሉም ሰው ይግባባል ለምን ስፒሪቹዋሊቲ ሃይ ስለሆነ መንፈሳዊነት ከፍ ስለሚል ወንድማማችነት ይጨምራል በዚህ አጋጣሚ ወንድማማችነትን አይደለም በእምነት መካከል ቀርቶ ዩኒቨርሳል ብራዘርስ ሁድን ለመጨመር ትልቁ መፍትሄው ስፒሪቹዋሊቲ መጨመር በሐጅ የላቀ መንፈሳዊ ፋይዳ ይገኛል ነፍስ ትጸዳለች በተከበረው ቤት ውስጥ ወደ አላህ ይበልጥ የመቃረብ ስሜት ይሰማታል ህሊና በርካታ የሩቅም የቅርብም ዘመን ትዝታዎችን ያስተናግዳል የታዛዥነት ደረጃንም ያያል ኢብራሂምም ትዝ ይሉታል ልጅ አልባ መሆናቸው ታስቧቸው አላህን ልጅ ሲለምኑ እርሱም በጎ ምላሽ ሲሰጣቸው እድሜያቸው ከገፋ በኋላ ኢስማኤልን ሲወልዱ እርሱ እድሜው በጨመረ ቁጥር የእርሳቸው ደስታና ተስፋም አብሮ ሲጨምር በድንገት ግን ልጃቸውን ተስፋቸውን ኢስማኤልን እንዲያርዱ ሲታዘዙ ጭንቀታቸው ይታወሰዋል በዚህ ወቅት ታዲያ ታዛዥነት መስዋዕትነት ጎልቶ ይታያል አላህን በብቸኝነት የሚገዛት ምልክት ናቸው ሰይድና ኢብራሂም አለይሂ ሰላም እና እሳቸው አላህ በህልማቸው ወይም በመናማቸው መልእክት ይልክላቸዋል ያኒ ኢሻራ ማለት ነው ምንድነው ልጅህን ረድ የሚል ማለት ነው ማከባት እና የመልእክተኞች ህልም ደግሞ እንደ እውን ምልክት ነው የሚሰጣቸውና አሁንኛ የምናየው ነገር ዳይሬክት ላይ ተርጉም ይችላል ትርጉም ይፈልጋል ስፒሪቹዋል ድጋፍ ይፈልጋል እና እሳቸው የግድ ያን መተግበር ስላለባቸው ለመተግበር ሲንቀሳቀሱ ያሳሰባቸው ልጃቸው እንዴት ያሳምናል የሚለው እና ልጃቸው ይህንን ሲነግሯቸው ሰይድና እስማኤል ይባላል እሳቸው ደግሞ እና በፍጥነት ነው ያን ነገር ተቀብለው
እንደውም እንትን እንዳይል ይሄ ምንድነው እንዳያንገራግር ላስብበት ወይ እንዴት አድርግበት አይደለም ማለት በቀጥታ ነው ወደ አክሽን ይሄዱት እና እንደምታውቁት ታሪኩ ሄዱ ሊታረዱ ዝግጁ ሆነው እሳቸው ጋር ተገኙ በዚህ ዝግጁነታቸው ውስጥ አላህ Subhanahu Ta'ala ሙክት ነው ያመጣላቸውና አጠቃላይ ከዚህ ጽንሰ ሐሳብ የምንወስዳቸው ነገሮች ምንድነው ሐጅ ትእዛዝን ምን ለማመድበት ነው አረፋ 9ኛው ቀን ላይ ያለው ዙልሂጃ 9ኛው ቀን ላይ ያለው እዛ ቦታ ላይ መቆም ትእዛዝ ነው አልሐጁ አልዓረፋ ነብዩ ሰለላሁ ዐለይሂ ወሰለም አረፋ ሐጅ ብሎ ማለት ሐጅ ሙሉ ስርዓት ነው ሐጅ ብሎ ማለት አረፋ ነው ትርጉሙ ምን ማለት ነው ከሐጅ ስራዎች ውስጥ ትልቁ ቦታ የሚሰጠው አረፋ ላይ መቆም ነው 9ኛው ቀን ላይ መቆም ነው እና ያ ቀን ላይ ሰዎች ሁሉ ለአላህ ታዛዥነታቸውን የሚገልጹበት ነው ሐጅ በአጠቃላይ ስራዎቹን እያንዳንዱ ስራ ስናየው ታዛዥነትን ለማረጋገጥ ምንድነው ይባላል እጅን መስጠት ማለት ነው ሙስሊም በአንድ እንዲሰባሰብ እንዲዋደድ እንዲፋቀር ፍጹም እንዲሆን አንድ መርህ አንድ እምነት አንድ ዓላማ እንዲኖረው የእምነቱ መሰረት ያዛል ሐጅ ደግሞ የዚህ ውህደትና አንድነት አንዱ መገለጫ ነው ምንድነው የሐጅ እሴት የሚለውን ግን ስናይ የሐጅ እሴት ቬሪ ስፒሪቹዋል ነገር በቃ ልክ ሰውየው ሊወለድ ነው በምን አዲስ ማንነት ሊይዝ ነው አዲስ መንፈስ ሊይዝ ነው አዲስ አመለካከት ሊይዝ ነው ስለዚህ በሐዲስ እንደመጣው ወንጀሉ በሙሉ ታጠብለታል ወንጀሉ በሙሉ ታጥቦለት ልክ እንደተወለደ ህፃን ልጅ ነው ሐዲስ ነው ልክ እንደተወለደ ህፃን ልጅ የተወለደ ህፃን ልጅ ምን አለበት ምንም አይነት ወንጀል የለበትም ንጹህ ነው እና ሐጅ ጉዞ ላይ የሚሄድ ሰው መጀመሪያ ንያው ቀደም እንደተነሳ ንያው እንደዛ መሆን አለበት ንጹህ ሆኜ ለመምጣት ብሎ መነየት አለበት ከልብ በመነጨ ንያ ወደ ሐጅ የተጓዘ ሙስሊም 1400 ዓመታት ያህል ወደ ኋላ ተመልሶ የእምነቱን መሰረት ያስታውሳል ለአንድ ዓላማ የተገናኘ በአንድ ጊዜ ከ3 ሚሊዮን በላይ የሚሆነውን እስልምና ብቻ ያስተሳሰረውን ወንድምና እህቶቹን ያገኛል ምህረትን ለምኖ ንያውን አድርሶ በመንፈሳዊ እርካታ ውስጥ ጸድቶ እንደ አዲስ ተወልዶ ይመለሳል የአርባዎቹ መስጂድ የብዝሃነትና የታማኝነት ማሳያ ስለመሆኑ የእምነቱ ተከታዮች ይገልጻሉ። በጅማ ከተማ የሚገኘው የአርባዎቹ መስጂድ በውስጡ የያዘው ብዙ ታሪክ እንዳለም ይነገርለታል። ትውልዱ ሊማርበትና ሊተገብረው የሚገባው በርካታ ነገሮችንም በውስጡ የያዘ ስለመሆኑ የእምነቱ ተከታዮች ይገልጻሉ። ሀብታሙ ማሞ ዝርዝሩን ይነግረናል። እንኳን ለ1446ኛው የኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ። የብዝሃነት ማሳያ ወደ ሆነው አንድ ታሪካዊ ስፍራ እንጓዛለን። አብሮነታችሁ ከኛ ጋር ይሁን። አሁን ጅማ ከተማ የአባ ጅፋር ቤተ መንግስት አቅራቢያ የአርባዎቹ መስጊድ እንገኛለን። አርባዎቹ ላማዎች እነማን ናቸው? የዛሬው ትውልድ ከነሱ ምን ይማራል? ወደ ውስጥ እንገባለን። አንድ እንግዳም ይኖረናል። አሁን የትውልድ ሰዎች ይሄንን ታሪኩን ሰምቶ አንድነትን መፍጠር የመነጋገር መስማትን እንዲያደርጉ ነው ባሰብ ያለው። እዚህ አፍርታና መስጊድ የተባለበት አባ ጅፋር በዛ ዘመን ከ40 ሀገራት ከውስጥ ሀገርም ከውጭ ሀገርም ዑለማዎችን አምጥቶ እዚህ ቦታ በአንድነት በእኩልነት ማለት ነው በብዝሃነት አስቀምጧቸው እንዲያስተምሩ ያደረጉበት ቦታ ነው ማለት ነው። ከዚህ ታሪክ አንድነትን እኩልነትን መማር አለበት ብዬ አምናለሁ ማለት ነው። መስጂዱንና ይህን መካነ መቃብር መለያየት አይቻልም። ያኔ ዘመናዊ የፖስታ አገልግሎት ባልነበረበት ዘመን ከአዲስ አበባ ጅማ ከጅማ አዲስ አበባ በእግራቸው እየተመላለሱ ንጉስ አባ ጅፋርን ለ35 ዓመታት በታማኝነት ያገለግሉት ፖስተኛ መካነ መቃብር የሚገኘው እዚሁ ነው። የሌሎችም አለ። እንግዳ አለን። አባ ዲኮ አባ ሲምቦ የሚባሉት የእሳቸው ተላላኪ ናቸው።
ከጅማ ወደ አዲስ አበባ በ15 ቀን ይገባሉ። ከአዲስ አበባ ደግሞ በ15 ቀን ጅማ ይገባሉ። 35 ዓመት አገለገሉ። ውስጠኛ ናቸው። ከዚህ ውስጣ ይወስዳሉ። ከዛ ደግሞ መልሱን ይዘው ይመጣሉ። 35 ዓመት አባ ጅፋርን አገለገሉ በታማኝነት። በቃ እሳቸው እንደሰሩት እነዚህ አሁን ያሉት ትውልዶች እንደሳቸው የሰሩትን ስራ ተቀብሎ በታማኝነት ሰርቶ እንዲያሳልፉ ነው። ብዝሃነትንና አንድነትን እንዲሁም ታማኝነትን አንድ ላይ አጣምሮ የያዘው የ159 ዓመት ታሪክን በውስጡ የሰነገው የአርባዎቹ መስጂድና የነገስታቱ መካነ መቃብር ብዙ የሚነግረን ነገር አለው። መልካም በዓል። ሀብታሙ ማሞ ነኝ፣ ጅማ። 1446ኛው የኢድ አል አድሃ አረፋ በዓልን ታሳቢ ባደረጉ ዘገባዎች ከ2 ሰዓታት በላይ ከእናንተ ጋር ቆይታ ያደረገው ዜና ኢትዮጵያ ከመላው ኢትዮጵያ ተጠናቀቀ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል አደረሳችሁ እንላለን። መታሰቢያ ደረጃና ማህሌት ታደለ ከዳይሬክተራችን አማኑኤል አስመላሽ ከአዘጋጇ ፋሲካ ያሌውና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ከእናንተ ጋር ቆየን። ሰላም ሁኑ።